ሰማዕቱ አተት ገብቷል። አተት አይደለም የሚገባው፣ አተትኛ ራሳችን ነን። ራሳችሁን አስተካክሉ። ቤቴ ቆሽሿል፣ እንዴት ላድናችሁ? እንዴት ልፈውሳችሁ? አተት የሚባል በሽታ የለም። እንዳትጠፉብኝ ነው በበሽታ ማባረራችሁ። አንተ ጠብቀኝ፣ አንተን ብዬ ነው የመጣሁት። ካሁን በኋላ መቼ ነገር አላወራት ብዬ ጸጥ ብዬ መጣሁ ማለት ነው። በዛን ሰዓት ለአንድ አባት ተናግሬያለሁ። እሳቸውም ያውቁታል ሚስጥሩን። የጸበሉን ግርማና ሞገስን ያሳየኝ። መሬቱ ይንቀጠቀጣል፣ ድምፁ የሚያስፈራ ነው። በምን ልግለጸው? የሆነ ውስጥ ነገር የገባሁ ነው መሰለኝ። በቃ በምንም በነጎድጓድም በምንም አትገልጸው። ከቤት ከአገልጋዮች ከካህን ጀምሮ ዲያቆን ከአሳሪ ፈቺ እዛ የሚኖሩ ጸበልተኞችም ይመከሩ፣ በንጽህና ይኖሩ። እንደገና እኛ ምን ሄደው ከዚህ ራሱ ልክ ሚካኤል ስር ያለ መንፈስ ምን ያለ ልክ እንደሱ ጡንቻም ሆኖ እንደዚህ ተገንጾ አይኑ በርብር ይመስላል ትልቅ እንዲህ በቁጣ እያየኝ ልነቃብል እንዴት ልንቃል? ለካ የምር ነፍስ ይወጣለች። እኔ አልችልም አልኩት። ወደኔ እንዳታመባን በእግዚአብሔር ሁሉ ይቻላል፣ ባንቺ ባይቻላል። ማን ነው እንደዛ ያለሽ? ድምጽ ነው የሰማሁት፣ ሰማዕቱ ማለት ነው። ግን እዛ ውስጥ የሆነ ነገር አለ፣ ርኩቻ አለ፣ ድብድብ ይሁን የሆነ ጋጋታ አለ፣ የሚደባደብ ሰው አለ፣ ድምጽ እንደዛ ይሰማል። ገና ማየት አትችልም። ከዛ ቀጥታ ወጣሁና ቤት አመጣኝ። ጸበል በርሜል ላይ አስገባኝ። በርሜል ላይ አስገባኝና የሆኑ ሰዎች አሳየኝ። ስነቃ ሰዎቹ አውቃቸዋለሁ፣ አሳይቶኛል በደንብ መልካቸው። አዘንኩኝ፣ አለቀስኩኝ በጣም። ለምን አልኩት ሰማዕቱ ጊዮርጊስ አሁን ለምንድን ነው ያልተናገርሽው ይለኛል። ምንድን ነው የምናገረው ስል ጊዜ ተናገሪ ያልኩሽ ለምንድን ነው ያልተናገርሽው ሲለኝ ቦታው ከባድ ነገር እንዳለ ጸበሉ ላይ ጸበሉ እኛ እንደምናስበው ጸበል አይደለም። ጸበል ሁሉ ጸበል መንፈስ ቅዱስ ያለበት ነው፣ ፈዋሽ ጸበል ነው። የጸበል ትንሽ ትልቅ የለውም አይደለም። ግን የሰማዕቱ ጸበል እኛ እንደምናስበው ዝም ብሎ ምድራዊ ጸበል አይደለም። በሰረ ስርዓት ሙቼ ህይወቴ ነፍሴ ወጣ። የጽልመት አጋንንት አይቻቻለሁ። ነፍሳችን የሚወስዱ አጋንንት መጥቶ ቤቴ ለካ ነፍሴ ወጣለች አላቅም። ንስሐ ገብታችሁ በንጽህና ሆናችሁ በፍቅር ሆናችሁ በትህትና ሆናችሁ ከመጣችሁ ደጄ ክፍት ነው፣ የዓለም ህዝብ ይድንበታል። አለዚያ ግን እንደዚህ ይቀጥላል። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። የድንግል ማርያም ምልጃና ጸሎቷ የእናትነት ፍቅሯ አይለያችሁ። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከቱ ከሁላችሁ ጋር ይሁን። ዛሬም እንደተለመደው የሰማዕቱ የቅዱስ ጊዮርጊስን እና የምርት ደለጎ ቅድስት ኪዳነ ምሕረትን ድንቅ ገቢረ ተአምራት የምትናገር አንድ እህት እንግዳ አድርጌ ጋብዤላችኋለሁ። ቆይታችን ከሷ ጋር ይሆናል። እስከ መጨረሻው ድረስ ከኛ ጋር ሁኑ። በቀጥታ ወደ እንግዳዬ ነው የምወስዳችሁ። ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ዛሬ እንግዲህ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ድንቅ ገቢረ ተአምራት በእኔ ቤት ተከናውኗል። የሰማዕቱ የቅዱስ ጊዮርጊስ ፍጡነ ረድኤት ጸሎቱ በረከቱ ምልጃውና ጸሎቱ በእኔ ቤት ገብቷል። ለዓለም አስተማሪ መካሪ ጠቃሚ የሚሆን ሰማዕቱ ቅዱስ ጊዮርጊስ በራሱ ፈቃድ ተናገሪ ብሎ ያዘዘኝ ምስክርነት አለ። ከመጣው ዘንዳ የእመቤቴ የቅድስት ድንግል ማርያምንም ድንቅ ስራ እናገራለሁ፣ ፕሮግራም ያዝልኝ በማለት እንግዲህ ወደ ስቱዲዮዬ እንግዳ እንድትሆኚ ጋብዤሻለሁና እስቲ ከየት እንጀምር? እስቲ ምንድነው የተፈጠረው ነገር? እመቤቴ ባንቺ ቤት ምንድነው ያደረገችው? ሰማዕቱ ቅዱስ ጊዮርጊስ ምንድነው ያደረገልሽ? ለአድማጭ ተመልካቾቻችን እስቲ ግለጭልን። አዎ እመቤቴ እኔ በመጀመሪያ ኪዳነ ምሕረት ነው እኔ የተወለድኩበትም የክፍለ ሀገር ልጅ ነኝ። ኪዳነ ምሕረትና ደብራችን ኪዳነ ምሕረት ብቻ ነበር የማውቀው። ስላሴ መድኃኔዓለም ጊዮርጊስ ምናምን ጊዮርጊስ ቤታችን አባታችን በጣም የሚወደው ጻድቅ ነው፣ ሰማዕቱ ነው፣ የሚከበር የሚዘከር ነው። ግን እኔ ኪዳነ ምሕረት ነው የማውቀው እና ኪዳነ ምሕረት ብቻ ነበር የምጸልየው። በህይወቴ ብዙ ችግር ነበረ። እኔ በልጅነቴ እኔ አግብቼ እኔ የመጣሁት እዚህ ነው፣ ልጆቼ እኔ ወለድኳቸው።
በህይወቴ ብዙ ችግር ነበረ። የጤና ችግር፣ የብዙ ነገር ችግር ነበረ። እሄዳለሁ ቤተክርስቲያን አስቀድሳለሁ። ጸበሉ ብዙ አይታወቅም ያኔ እንጠመቃለን። ስጠመቅ ቶሎ ውጭ ስለሚያደርገኝ አቋርጠዋለሁ። በእንደዚያ ሁኔታ አልከታተለውምና በጣም እታመም ነበር እና ትንሿ ልጅም እንደዛ በጣም ትታመምብኝ ነበር። ሶስተኛዋ አሁን ትልቅ ሆናለች። እንደዚህ ስኖር ሐኪም ነው መድኃኒት ነው መርፌ ነው ሁልጊዜ አይታወቅም በሽታዬ። ኢንፌክሽን ብቻ ነው የሚባለው። ኩላሊት ኢንፌክሽን፣ አንጀት ኢንፌክሽን፣ ማህፀን ኢንፌክሽን ብቻ ነው የሚባለውና ጊዜው በረዘመ ጊዜ እየከበደ ሄደ በሽታው። ልጅም እንደዚህ ሳምባ አምባት ነበር ቶንሲል እየተባለ ሳይታወቅላት ግራ ሳምባ ሙሉ እንትና በልቶታል። ለካ ትታከማለች፣ አይታወቅም፣ አይገለጽም ህመማችን። በመሃል ታወቀና በህክምና ብቻ ዳነች። ያጠባሳ እንዳለ ይኖር ነበር ማለት ነው። ከዛኔም እንደዛ ስንል በመርፌ በመድኃኒት ስኖር ጊዜው ሰላም ውድ ተመልካቾቻችን እንደምን አላችሁ? በቀጣይ በኢትዮጵያ አቆጣጠር ሚያዝያ 10 መነሻ ሚያዝያ 18 መመለሻ ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ምዝገባ ተጀምሯል። ወይም በፈረንጆች አቆጣጠር ኤፕሪል 18 መነሻ ኤፕሪል 26 መመለሻ። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን ቦታ ሳይሞላባችሁ ከነገ ጀምሮ ይህን ቪዲዮ ካያችሁበት ጊዜና ሰዓት ጀምሮ እየደወላችሁ እንድትመዘገቡ በሰማዕቱ በቅዱስ ጊዮርጊስ ስም ያብዘናችኋል። ለበለጠ መረጃ ከታች በሚቀመጡ ስልክ ቁጥሮች መደወል ትችላላችሁ። አድራሻ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንገኛለን። መልካም የጉዞ ዝግጅት ይሁንላችሁ። የረዘመ ሲሄድ በሽታውም እየከበደ ሄደ። ሰውነቴ ያበጠ መጣ። ከግሬን የጀመረኝ እያለ ወደ ጉልበቴ ይሆነ ከዛ መላ ሰውነቴ ማበጥ ጀመረ። በጣም መታመም ጀመርኩኝ። ታመምኩኝ። ህክምናም ተውኩት በቃ። ለምን መድኃኒቱም አሁን ይጣላ ጀመረ። ጭራሽ ያሳበጠኛ ምን ጀመረና እንደ መቀንደስ ነው ወገቤ ሙሉ ያዘኝ። ልብስ መልበስ አልችልም። እንኳን ፓንት ልብስ መልበስ አልችልም። እንደዚህ ጋቢ ለብሼ ነው ቁጭ ምን እሳት ነደድኩ ነው ምሎ ጧት እስከ 6 ሰዓት ጸበል እጠጣለሁ። ከዛ ደግሞ ውሃ ስጠጣ ነው ማድረው። እሱ ነው የሚያቀዘቅዘኝ። በሽንት ይወጣል ትኩሳቱ። እንዲህ ያልኩኝ አባብጬ ሌላ ሰው መስዬ ስኖር ጸበል ዝም ልጆች እያመጡልኝ ቤት ተኝቼ ለ8 ወር ተኛ። ከዛ ከ8 ወር በኋላ ከጎንደር አባቶች መጡ። ዓለም ባንክ የሚባል ሰፈር ማርያም ጆሞ ማርያም ማለት ነው። እነሱ ሲመጡ በቃ አባቶች መጥተዋል ተባለ። እኔ ብዙ እንደዚህ እፈራለሁና ብዙ ዕውቀት የለኝም። መሄድ እዚህ አባቶች ምናምን ማለት ብዙም አልወድም። ባለሁበት አካባቢ ነው የምጠመቀው። መጨረሻ አባቶች ጋር ሄድኩኝ። እዛ ቤተክርስቲያናችን ደብራችን ነው የሚኖሩ ገዳማውያን ናቸው። ስጠመቅ በ15 ቀን አንድ ግሬ አጥሮ ነበር። በነገራችን ላይ ወገቤ ጎብጦ ነበር። መንቀሳቀስ አልችልም። ትንሽ ሽንት ቤት ለመሄድ በምርኩዝ ነው የሚሄደው። እዚህ ጋር ትልቅ ድንጋይ ያለው ነው ይመስለኝ ይከብደኛል በግራ በኩል። ከዛ ስጠመቅ የሚገርምህ በ5 ቀን ውጭ ያደርገኛል። እነሱ ደግሞ ውጭ ስትሆን ዝም አይሉም፣ ውጭ ያጠምቁሃል። 8 ቀን ውጭ እጠመቃለሁ፣ 5 ቀን ውስጥ እጠመቃለሁ፣ 8 ቀን ውጭ እጠመቃለሁ፣ 5 ቀን እያልኩኝ በ15 ቀን አልኩኝ። እግሬም በወሩ ተስተካከለ። ዳንኩኝ ብዬ መሰከርኩኝ። ይሄ ፊቴ ቀነሰ፣ የተወሰነ ሰውነት የብጠቱም ነበረ። ዳንኩኝ ብዬ ስመሰክር እኛ አባት ነፍሳቸው ይማር አባ ገብረ ማርያም ይባላሉ። አሁን በህይወት ያሉን የነሱ በረከታቸው ጸሎታቸው ይደርብን። ሰነግራቸው በይ 41 ቀን ተጠመቂ። በእንደዚህ አይሆንም ሊደበቅ ይችላል። 41 ቀን ሲሉኝ 41 ቀን 41 አመት መሰለኝ ተጠምቀን አናውቅምና እንዳታቋርጪ ሲሉኝ እሺ ብዬ በእንደዚህ ሁኔታ ስጠመቅ በ30 ቀኑ በመጥምቁ ዮሐንስ ቀን በአንድ ነው የጀመርኩት። ጥቅምት 30 ተጋለጠ። መጀመሪያ ወደ መንፈስ ነበር ሄደ ኤዳንኮ መሰለኝ። ከዛ ስጠመቅ ብቻ ለአመት ለ2 አመት እንደዛ ነው። በእንደዚህ ሁኔታ ነው የምጠመቀው። 5 ቀን ወይ 8 ቀን ውስጥ የምጠመቀው ውጭ ነኝ በብዛት። አሁን እነሱ ይሄ አለ ይሄ ነው የተደበቀ ነገር አለ ከባድ ነገር። ስለዚህ እንዳታቋርጭ አሉኝ። እስከ 2 አመት 6 ወር በላይ ተጠመኩኝ ሳላቋርጥ። ከአመት እስከ አመት ማለት ነው። ክረምት ከበጋ እንደ አንድ ቀን ማለት ነው። ውጭ ውስጥ ይሆንኩኝ። ጠዋት ፕሮግራም አለ ኪዳን አደርሳለሁ። ከዛ ምህላ አለ። ከዛ እሰማለሁ ኪዳን አደርሳለሁ። ጸሎት አለ፣ ገድሎች ይነበባል። ቅዳሴ ከሆነ ከሰዓት ማታ ፕሮግራም አለ፣ ምህላ አለ፣ ይባርካሉ። ቅባ ቅዱስ አለ፣ ቄደር አለ። በእንደዚህ ሁኔታ ኖርኩኝ።
እና ብዙ የሚወጣ ነበረ ከልጆቼም ከኔም ከልጆቼ አባትም ብዙ ሳይታወቅ ለካ ብዙ መተት አለን። ይሄን በህይወቴ አላቅም። ስለመተትም ቡዳ ሲባል ነው ማቆም እንጂ ሌላ ነገር አላቅም ነበር። እውቀቱም የለኝም እና አላምንም ነበር። እንዴት እንደዚህ ይሆናል እምለው ነገርም ነበረ። መጨረሻ ብዙ ነገር በቃ ካሙሬ በላይ የሆነ ነገር ብዙ ነገሮች መውጣት ጀመረ። እኔ ደግሞ እንደዛ እየወጣ ምድን መስሎኝ ነበር። በቃ እየዳንኩ ያለው መስሎኝ ነበር። መቼ ነው ምድን ነው እያልኩኝ ስል ከዛ ሱባኤ ቤት ተሰራ። ሱባኤ ገባ። ሱባኤ ቤት ስገባ አዲስ ነበር ሱባኤ ቤቱ። የሚገርም ሱባኤ ቤቱ 7 ቀን እዛ ሱባኤ ቤት 7 ቀን ተአምር ተደረገልኝ። እኔ መንፈስ ሲሄድ ብቻ ነው ምድን ይመስለኝ ነበረ። ለካ ውስጤ ብዙ ታሪክ አለ፣ ውስጥ ችግር አለ። ውስጤ መንፈሱም ይናገራል። አጥንቷ በስብሷል። ኩላሊት ኢንፌክሽን ነው የሚባለው ይታያል። እሱ ግራ ኩላሊቴ ተቃጥሏል። ግማሽ ቀኝ ኩላሊቴ ደግሞ ግማሹ እንትን ብሏል እና የሱ ብቻ አይመስለኝ ነበር እብጠቱ። ከዛ እኔ እንዴ ሰው ውስጥ በስብሶ እንዴት ይሄዳል? ሰው አጥንቱ በስብሶ እንዴት ቆሞ ይሄዳል እያልኩኝ እኔ ራሴ አላምንበትም ነበረ። እመቤቴ ናት አቆማት የምትሄደው በእመቤቴ ኃይል ነው እንጂ እኮ እያለ ይናገራል። መጨረሻ ሱባኤ ቤት ስገባ መጀመሪያ ቀን አባት አሉ አሁን አሉኝ አባትም እሳቸው መስሎ መጥቶ በእግር የገባ በእግር ወጣ ሲባል ጾም ነው፣ አብይ ጾም ነው ሱባኤው። ቅዳሴ ያለ የተቀደሰ ከዚህ እዚህ ጡቴ ስር የሆነ ነገር የተሰበረ አጥንት ይመስለኝ ነበር። አጥንት የተሰብሯል ነው የምለው የነበረ። ጡቴ ስር የሚወጋኝ ነገር ነበረ። እንደ ቁጭ ማለት አልችልም ነበር ብዙ ጊዜ። ከዛ ፈትለክ ብሎ ከዚህ ሲወርድ ሰማት ነፍስ ነገር ከሆዴ እየተገለበጠ ይወርዳል። ደነገጥኩኝ። ሱባኤ ቤቱ ብቻ ክፍል ነው። አጸለይኩ። እመቤቴ አልኳት ምንድነው ሆዴ ውስጥ ያለው እንዳታሳይኝ በስውር አድርጊልኝ አልኳት። እንደዛ ስል ለካ ወዲያው ቆሜ ነበር። አላወኩም ወደቀኔ ማላቆም መተኛቴን ማለት ለካ ሸርተት ብዬ ወድቄ ግን እንደ ህልም አርጋ ልክ ምን አሳማ ይመስላል። ከፊት ለፊት ጨለማ ነው፣ ድቅድቅ ጨለማ ገደል አለ። የሚሰማይ የሴት ድምጽ እመቤቴ ድምጽ ብቻ ነው እና እሳቸው ናቸው አንድም ወንድም እሳቸው ናቸው የሚታዩ። ወጣ ሲሉት ከሰውነቴ ወጥቶ አሳማ የሚመስል ግዙፍ ነገር እንደ ልጅ ወልጄው ወጣ። ወዴት ይሄዳል? ቀጥታ ወደ ጨለማ ወደ ገደሉ ይገባል። ከዛ ብንን ስል ህልም ደነገጥኩኝ። አላቅም አዲስ ነገር ነው ለኔ። አለቀስኩኝ። ምንድነው እንዴ የተሸከምኩት ብዬ ያን ቀን በእንደዛ አለፈ። በማግስቱም እንደዛ ቅዳሴ ነበረ። በማግስቱም እንደዛ ቆሜ ቅዳሴ አሁንም ደከመኝ፣ መቆም አቃተኝ። እኔ ደግሞ ደከመኝ ብዬ ምሰሶሳለች ተደግፌ እዛ ነበር ሸርተት ብዬ ቁጭ ማለቴ ነው የማውቀው። አሁንም እንደዛ እንቅልፍ ወሰደኝ። አሁንም እንቅልፍ ወስደኝ ድምጽ ይሰማኛል። ድምጽ ነው የምሰማው። እኔ ተኝቻለሁ። ሚካኤል፣ ገብርኤል፣ አርሴማ ሲሉ ሲጣሩ ሰማለሁ እመቤቴ እና ገብርኤል ነው ያ ሁሉም የሚያደርገው ማለትና አሁንም ኦፕሬሽን መደረግ ይመስለኛል። ሆዴ ይከፈታል። ሆዴ ይከፈትና ይኸውልሽ ሰውነትሽ ያበጠ የሞላው ያን ጊዜ ሁላ ስጠመቅ እብጠት ሙሉ ጠፍቷል። ከጉልበቴ ብቻ ነበር የቀረው በታች ሰውነት ያለው እብጠት ጠፍቷል። በጣም ከስቻለሁ። በጣም እንትን ብያለሁ። መጨረሻ በባሊ የሚቀዳው ከሰውነቴ ምንድነው ደምና ምግል ነው የሚቀዳው በማህፀኔ ማለት ነው። እንደ ቦይ ይፈሳል ይቀዳል። ይኸውልሽ ይሄ ነው ውስጥሽ በስብሶ ያለ ነቀርሳ ሆኖብሽ ነው። ውስጥሽ በነቀርሳ ተመተሻል። ውስጥሽ በስብሷል። ይሄ ነው እያለሽ ድምጿ ነው የምሰማው። በባሊ ሙሉ ነው የሚቀዳ። ይቀዳና አሁንም እንደማይወት እንደቀድም ጨለማ ከፊቴ ድቅድቅ ጨለማ ነው። በጣም ገደል ነው ከጀርባቸው ያለ እየተቀዳ ወደዛ ነው የሚደፋው። እየተቀዳ ወደዛ ይደፋል። እየተቀዳ እዛ ይደፋል። እንደዛ ይሆን። አሁንም ከተወሰነ በኋላ ቅዳሴ አብቅቷል። ቅዳሴ ሲጀመር አሃዱ አብ ከተባለ በኋላ ነው ተወሰነ ደቂቃ ካለ በኋላ ነው የሆነው። ቅዳሴ አብቅቶ ነቃ። ስነቃ እዛ ወድቄ ያለሁንም መጀመሪያም ቀን ወድቄ ራሴ ተዘርሬ ነው ያገኘሁት ነጣ ላይ ወድቆ ምናምን። አሁንም ድጋሚ እንደዛ በጣም ተጨነቅኩኝ። አሁን እንደዛ ያለ እስከ 5 ቀን እንዲህ አይነት ተከታታይ ተጠረኩኝ ማለት ነው። በስድስተኛው ቀን አሁንም እንደዛ ቅዳሴ አሃዱ አብ ከተባለ በኋላ ደግሞ እንደዛ አላቀም ቸርት መቆሜን ነው ማቀው። መቼ ነው የተኛሁትም አላቀም ወድቄ ያለው። አሁንም ጭንቅላቴ በጣም ተመም ነበር። በጣም ነው የሚያመኝ። አእምሮዬ ነው የሚያመኝ። እኔ መሀል አናቴ
እንደዛ ያኔም እንደዛ ወድቄ አላቅም። ስነቃ በመሃል እነቃለሁ። ስነቃ ሲያወሩ ነው መስም ነቃች ይባላል። ከዛ እኔ መንቃት ፈልጌ መንቃት ያቅተኛል። አለቅሳለሁ በጣም ምን ሆኜ ነው ብዬ አለቅሳለሁ። መንቃት ያቅተኛል እና ነቃች የሚል ነው ወሬ ድምጽ ነው የምሰማው። መጨረሻ እንዳታለቅሽ ጭንቅላትሽ ተከፍቷል ያለ በቃ አእምሮሽ ውስጥ የነበረው ጠርገንልሻል፣ እንዳታለቅሽ ጭንቅላትሽ ክፍት ነው ያለው እንዳታለቅሽ ይባልና ከዛ ትንሽ እንድነቃውና ስነቃ ነጠላይ ወድቋል። አንድ እግሬ ወደዛ ነው፣ አንድ እግሬ በቃ ብትንትን ብያለሁ። ልነሳ ስል እንዴት ልነሳ አሁን በቃ ተደጋጋሚ ሆነ። አቅም አጣሁ፣ መነሳት አቃተኝ። እንደምንም ተነሳሁኝ፣ ቁጭ አልኩኝ። ግራ ገባኝ፣ ቁጭ አልኩኝ። በቃ አመመኝ ሰውነቴ። ያንን ስለ ኦፕሬሽን ሲደረግ ዝም ባለ ስነሳ ህመም አለው። ስነቃም በጣም ነው ማቃሰተው። ልክ የእውነት አለ አይደለ ቁስል ሰው እንዴት ነው የሚያመው? እንደዛ ነው ህመም የሚሰማኝ። ከዛ እንደዛ ያልኩኝ 7 ቀን ተጠረኩኝ። ከዛ ሱባ ያለቀ መውጣት አለብኝ ቢወጣ ስወጣ እንዴት ልሂድ ቤቴ ጨርቅ ሆኛለሁ። መንቀሳቀስ አልችልም። እመቤቴ አልኳት እኔ አሁን ሰው ቢያይ ምን ይለኛል? ሮባት ነው የሚለኝ እንጂ አንቺ ያረግሽልኝ ታምር እኔ ነው የማውቀው። ቤቴ እስክደርስ እንኳን ብቻ ጉልበት ስጭኝ አልኳት። ጉልበት እንዳልኳት ልጄም አጋጣሚ መታ ነበር። ማታ ፕሮግራም ነበር። ወጣሁ ተደግፌ ነው ቤት ሄድኩት። መሄድ እያቃተኝ እንደሰከረ ሰው ወዲህ ግራ ቀኝ ያልኩ እግሬ መርገጥ እያቃተኝ ማለት ነው። ሰውነቴ ቀሎኝ ቤቴ ገባሁ። ቤቴ ገብቼም ቀጠለ በቃ መውጣት አልቻልኩም። አሁን ቤት ስገባ ደግሞ የባሰ ታመምኩኝ። ያህመሙ መጣ እንዳለ ቤት ስገባ ካልጋ መነሳት አልችልም፣ ማውራት አልችልም፣ ማየት አልችልም፣ ማኘክ ሁሉ አልችልም። ጭንቅላቴ በጣም ነው የሚያመኝ፣ ቁስል ነው ይሰማኛል። ፎጣ ጠቅልዬ ጋቢ ጠቅልዬ በላይ ላይ ብርድ ልብስ አርጌ ነው መተኛው እና ስመገብም በጎን ሆኜ ነው። ማኘክ አልችልም። የጭንቅንት ነው ተጠንቀቂም ተብያለሁ። ህመሙ በቃ ያ ሁላ ያለፈው እቤት መጣ ህመሙ። እንደዛ ሆኜ እቤትም አልተወችኝም። እመቤቴ በልተሻል፣ ጠጥተሻል፣ ተቀብተሻል። በውሃ ገላዬ ስታጠብ እንግዲህ ድሮ አንድ ግቢ ነው የምትኖረው። በሳፋ ነው ምን ተጣጣበረለ ሙቀን ሳህን አዘጋጅተን እንደዛ በመታዘጋጅበት ጊዜ በተደጋጋሚ ድግምት ወዛ ውሃ ላይ ይደረግ ነበር እና ተታጠቢበት ነበር እና እንደዛ ብላ በስዋይ ነው የምትነግረኝ ማለት ነው። እና ብዙ ነገር ነው ውስጥሽ ያለው ተብዬ ወገቤን በጣም እታመም ነበር። ቤት ከገባሁ በኋላ ከወገቤ አጥንቴ ታሳይኛለች ተለቅሞ እንደ ጥቅርሻ ሆኖ ቅንቅን የበላው እንጨት አለ አይደለ ወንፊት የሚሆነው እንደዛ ሆኖ እየለቀመች 6 ወር ቤተኛው ለመዳን ማለት ነው። ታመሜ ሳይሆን ለመዳን ልጆች ጸበል ያመጡልኝ አባቶችም ጸበል ቀባ ቅዱስ እምነት እያረጉ የጸለዩ ይልኩልኛል። የተወሰነ ጠጣለሁ። አልጋ ላይ ነኝ እና 6 ወር በዚህ ሁኔታ አሳለፍኩ። ለመዳን ለካ ለመዳንም መታመም አለ ብዬ ማለት ነውና በእንደዚህ ስቃይ ሳሳልፍ በመጨረሻ በ7ኛ ወር ነው ምናምን ደህና ሁኜ ከቤት ወጣሁ። እንደዛ ተደረገ። ልጄም አንዷ ትንሿ ልጄም እንዳልኩ ሳምባዋ የተቃጠለ ነበር እንዳልኩ ጸበል እምነት በጥብጠው እየወገዙ ሲያጠጧት የሷም በስራ ቦታ ያው ቼክአፕ ይደረግ የለ በአመታዊ ስታርቅ 2 ሳምባዎቿ አዲስ ንጹህ ሆነ። ጠባሳው ጠፋ። ለስንት አመት ጠቆሮ ጠባሳ የነበረው ሁሉ ጊዜ እኔም ሄጄ ቼክ ሳደርግ ሆስፒታል ሁለቱም ኩላሊቶቼ ድነው ምንድነው አለኝ ሐኪሙ። እነዚህ ምርጥ ኩላሊት ነው ያለሽ፣ የምን ኢንፌክሽን የምን መቁሰል ነው የምን መጎዳት ነው አለኝ። ጤነኛ ነሽ አለኝ። መጀመሪያ ታማሚ ነሽ ያሉት እነሱ አልነበሩ? የተለያየ ቦታ ነው የምናሳውና አለ አልትራሳውንድ ሁሉ ይነሳለው በየጊዜው እና እሱ ሲያየው በጣም ምንም የለሽም አለኝ እና ሌላ ቦታ ነበር እንደገና ሄጄ ቼክ ያረኩት። ለምን እንደምን ቼክ ያረኩት እንደዳንኩ ይገባኛል፣ ግን ከጉልበቴ በታች እግሬ እብጠቱ አልጠፋም አለ። በጣም ነው የሚያብጠውና ከዚህ በታች አልጠፋለ። አሁን ይሁላ ተደርጎልኝ ታምር ድኜ እንዴት እግሬ አልዳነም፣ እብጠቱ አልተወኝም፣ ኩላሊቴ አሁንም አልዳነም በማለት ነው የሄድኩት። ሲሄድ እንደዛ ተባልኩኝ። ልጄም እንደዛው አሁን እቺ ያያት ልጄ ደግሞ እንደዛ በእግሯ እሷም ፈነዳ። በዚህ በአውራ ጣቷ ጀመረ እንደ ሽፍ ብሎ አካው በዛ ፈንድቶ በዚህ 3 ወር አልጋ ተነጥፋ አንድ እግሯ
ጫማ አታረግም፣ ካልሲ አታረግም፣ በባዶ እግር ነው የምትሄደው። አሁን ዝሆን የሚባል አለበት እንደዛ ቀይ ናት አይታታል። እንደዚህ ጥቁር ሆና ከስላ ማለት ነው። ከሰውነቷ ምግልና ደም ይፈስ ነበር በአውራ ጣቷና በዚህ በባቷ ላስቲክና ጨርቅ ተነጥፋ ነበር የምታድረው። ሐኪምም አልሄደችም። እኔ እንደውም ሐኪም ካለሽ ጋንግሪን ይሆናል ተብሎ ሰውነቷ ጠቁሮ ያለ እረፍት ነው 24 ሰዓት ነው ምግልና ደም የሚፈሰው። አሁንም እዛ ጸበል ነን። አልሄድም አለች። እኔ ያየሁት ህልም ስላለ በህልሜ ስላሴ ያሳየኝ ስላለ በሽታ እየወጣ ነው አልሄድም አለች። እንዳለችውም 4-5 ወር በባዶ እግር እየሄደች ጫማ ሳታረግ ጥቅርሻ ነው የሚመስለው። እንዴት ነው አፈር ሲደርቅ ውሃ የሚሰነጣጥቀው? ቆዳዋ እንደዛ ደርቆ ተሰነጣጥቋል። ቅባ ቅዱስ እየቀባት ቅባ ቅዱስ እምነት እየተቀባይ ጸበሏ እየተጠመቀች የሷም ወጥቶ ዳነች። እኔም ከበሽታዬ ዳንኩኝ። ወገቤ በሽተኛ ነበርኩኝ። ከወገቤም ብዙ ነገር ወጣልኝ። ከሰውነቴ ብዙ ነገር በቃ ምን ተባለ ለሰው አይታይም። እኔም በህልም ነው የማየው። እንደ ልም ያለ እንቅልፍ አይወስደኝም። እተኛለሁ፣ ድምጽ ሰማለሁ። ግን የሚቀዳውን ከሰውነት የሚወጣውን ታሳየኛለች ሁልጊዜ እመቤቴ። በእንደዚህ ሁኔታ እየዳንኩኝ እንደዛ ያልኩኝ ዳንኩኝ። አንዷ ልጄም እንደዛ ትልቋም እንደዛ ነብር መስላ ነብር ይሄ ሰውነቷ ሁሉ ግልብጥ ብሎ ከነ ልጆቼ ነው በቃ ችግር የነበረው እና ከቤተሰቦቼ ሁሉ ያ ሁላ መብርሃን ባጭሩ ስገልጸው ነው። ረጅም ነው በቃ እንግዲህ ልገልጸው አልችልም። ያ ዋናው ነው የምነግርህና ረጅም አመት 4 5 6 አመት አካባቢ ነው ጸበል የነበር ነው። በእንደዚህ ሁኔታ እግዚአብሔር ማረን መብርሃን ማረችኝ ከነ ልጆቼ። ልጄም ሳምቧ ንጹህ ሆነልኝ። ከዛ በኋላ ልጆቼም ሁሉም እግዚአብሔር ይመስገን ትምህርታቸውም ተመረቁ፣ ስራቸውም ገቡ፣ ሁሉም ቦታ ያዙ። እኔም እግዚአብሔር የተመሰገነ ይሁን ቤት ሰጠችኝ። ሰው ቤት ነበር የምኖረው። ህይወት የተስተካከለ እግዚአብሔር የተመሰገነ ይሁን። የኔ በዛን በ99 ዓመተ ምህረት ነው ይሄ ሆነው። ያን ጊዜ የመሞትበት ጊዜ ነበር። በቃ አብቅቶ ሁሉ ነገር ጨርሼ አልጋ ይዤ ቀኔን የሞት መንፈስ ነው እንዲህ ስል ሁሉ ጊዜ ስድን ግን ምንድነው የማየው እየተገነዙ ሲቀበሩ ነው የማያቸው መንፈሶቹ። እንደዚህ በወጣልኝ ቁጥር የምታሳየኝ እኔ ሰው ሞቶ ተገንዞ አይቻል አቅም በህይወቴ። በህልሜ ግን መንፈሱ ተገንዞ መቃብር ሲገባ ነው የምታሳየኝ ሁሉ ጊዜ። እንደዛ የሆነ ልጆቼም ዳኑ። ያችም እንደዛ ዳነች። እቺንም ይሄው ዳነች። ምልክቱም የለ ያሁላ ምግል የሚፈስበት የነበረ ትልቅ ቀዳዳ ያሁላ 4-5-6 ወር ሲፈስ የነበረ ምግልና ደም አሁን ብታዩ ዝም ብላ ትንሽ የሆነች ነገር የፋቃች ነው የሚመስላት። የለም ጠባሳ እንኳን የለም። እኔም ያሁላ ከዛ ተጠርጎ የወጣ የለም ምልክትም የለም። ግን እግዚአብሔር ሲምር ፍጹም ነው። ለመዳንም ለካ መንፈስ ጮህ ስለወጣ ድኛለሁ ማለት አይደለም። ለመዳንም ለካ ከባድ ነው ብዬ እኔም ከእግዚአብሔር ጋር ቃል ገብቼ ከዛ በኋላ ሐኪም ቤት የሚባል ተመልሼ ማላቅም አደራ ለእመቤቴ ህይወቴን ሰጧት። እመቤቴም አስተካከለችልኝ። ህይወቴ ጤናዬን ተመለሰልኝ። እድሜ ጨመረችልኝ። እንግዲህ አስበው ከ99 ዓመተ ምህረት 2000 እንትን ያለ ነው 18 አሁን እኔ ላመሰግናቸው ፈልጋለሁ አባቶቼ። እነዛ በህይወት የሉም። አባ ገብረ ማርያም ይባላሉ። በጣም ወዳቸው አባቶች እናት አባቴ ወልደውኛል፣ አሳድገውኛል። ግን እነዚህ አባቶች እንደገና በጸሎታቸው የወለዱኝ አባቶች ናቸው። በእነሱ ጸሎት ነው እኔ ጸልያለሁ። የኔ ጸሎት አልሆነም። አልጋ ይዤ 8 ወር ሞት የምጠብቅ ሴት ነበርኩኝ። ልጆቼ ሲሄዱ ትምህርት ቤት ከውጭ ነው በር ዘግተው የሚሄዱ። ለምን ተነስቼ መዝጋት አልችልም፣ ብሞትም ማን ይከፍታቸዋል በሚል ሁኔታ ማለት ነው። ስታወራው ቀላል ነው፣ ስትኖረው ከባድ ነው። በጣም ከባድ በህይወት በሁሉም ከባድ ነበር። ግን አይዞሽ እግዚአብሔር ያው ታሪክ ቀያሪ እነሱም እግዚአብሔር መቼም እነሱ በመንግስተ ሰማያት ይኖራሉ እርግጠኛ ነኝ። ለኛም ተርፈዋል። አባ ገብረ ማርያም፣ አባ ወልደ ሰንበት እነዚህ በህይወት የሉም። አባ ተስፋ ማርያም እሳቸው አሉ በህይወት። እዚህ ዮሴፍ ሚካኤል አሉ፣ አሁንም ያገለግላሉ ለብዙ ሰዎች። አሁንም ተስፋ መድኃኒት እየሆኑ ነው እና በእነሱ ሰውኝ አሁን እኔ ይሄ ህይወቴ አዲስ ነው ለኔ እንደ አዲስ አሁን ከ99 ዓመተ ምህረት ከ3 ዓመት ስደምሮ ስንት ይመጣል? 2002 3 ነው ይሄ ታምር የተሰራልኝ። እንግዲህ በሽታ ይወጣልኝ ሙቼ ያለው በሰራ ሰዓት ሙቼ ህይወቴ ነፍስ የወጣ የጽልመት አጋንንት አይቻቻለሁ።
ነፍሳችን የሚወስዱ አጋንንት መጥቶ ቤቴ ለካ ነፍሴ ወጣለች አላቅም። ሚካኤል ቀን ነበረ እንደዛሬ ሚካኤል ነው እንደዛሬ ሚካኤል ነው። እንደ ትላንትና እህል ላስፈጭ ፈልጌ በዛ ሰዓት ታመሚያለሁ መውጣት አልችልም። አንቺን ልጄ ሂጂና እዘጂ ብያት እሷ ደግሞ የልጅ ነገር ወጣ ቀረችብኝ። አርብ ነበረ። አሁን የሚካኤል ተአምር ነው ሚካኤል ነገ ሚካኤል ከልጅነት ደፍሮ ያላቅም በዓል እንኳን አሁን አውቄና ቶሎ በይ ወረፋ ሳይሆን 12 ሰዓት ከሆነ ሚካኤል ይገባል። ከዛ ቀዳሜ ነው ከዛ እሁድ ነው ገና ሰኞ ነው የምናስፈጨን እባክሽ ሂጂ ብያት የልጅ ነገር ልጆች አግኝታ ቀረችብኝ። ከዛ እኔ ደግሞ በጣም ታመም ቤት ነው ያለሁት። ከቤትም እንዳልወጣ ተነግሮኛል። አንዳንድ የሚወረውሩብኝ ሰዎች ነበር። አትውጪ ካልወጣሽ ችግር የለም ከወጣሽ ግን ሰብስበሽ ትገቢያለሽ ትጎጃለሽ ተብዬ ነበረ በሱባኤ ማለት ነው። አሁን ስትቀርብኝ 4 ሰዓት ሲሆን ጊዜ ትልሽ ልታስደፈረኝ ነው በዓል አይደለ ደፈሬ ማላቅ ብዬ ወጣሁ በምርኩዝ። ወፍጮ ቤቱ ቅርብ ነው በርግጥ ሄጄ መጣሁ። ስመለስ እሷ መጣች። ለምን ወጣሽ አለችኝ። ዝም በይ ብያት ገባሁ። በዓል ታስደፍሪኝ ሚካኤል ብዬ ገባሁ። ያን ቀን በማግስቱ የሚካኤል ቀን ልጆች የጸበል ሊያመጡ ቀዳሚ ሄዷል። ያው እንደተለመደ ከውጭ ዘግተውኛል። ይሄ ድህነት እየተደረገልኝ ባለ ሰዓት ነው ማለት ነው። ከዛ በህልሜ አያለው በቃ ቤቴ እነዚህ ጠቋቆራ አጋንንት የሚባሉ የምናውቀው ጥቅርሻ የሚመስሉ ልክ እንደ ማፊያ አለ አይደለም እና ፊልም ማስክ የሚያደርጉ ልክ እንደዛ ቤቴ ሞልቷል። መኝታ ቤቴም አንድ ገብቷል። ወደ መስኮት ስዕል አድኖ አለ መጸልይበት ሙሉ እንዲግድግዳና እሱን ላለማየት ፊት ወደ መስኮት አዝሮ ቆማል። አንዱ የ10 ዓመት የሚሆን ልጅ ነው። የሆነ በኩባያ የሚጠጣ ነው የሚልኩት። ሌሎቹ ሳሎን ሙሉ ሞልቷል። ቤቱ ግጥም ብሎ ሞልቷል። ይታዩኛል። ግድግዳ በር እያለ ለኔ ግን ይታየኛል። ብቻዬን ቤት ያለሁትና ከዛ መጥቶ ልጁ የሆነ ነገር ተነሽ ጠጪ ይለኛል። የሚጠጣ ነገር ነው አላቅም እንደሆነ የሆነ የሚገድል ይሁን ምን ብቻ እንደዛ ነገር የሚገለይ ነገር ይመስለኛልና ከዛ ነው ተነስቼ እስቲ አንድ 5 ደቂቃ እድል ስጡኝ ብዬ ለምናቸዋለሁ። 5 ደቂቃ ብቻችን ልጸልይ ይብላለሁ። ከዛ ተነስቼ ልጸልይ ስቆም ስዕል አድኖ በሙሉ ግድግዳ የለም ባዶ ነው ግድግዳ። የሆነች ማርያም ስዕል አድኖ አለ አይደል ዋርካ ላይ ቁጭ ብላ የድሮ ስዕል አለ ከታች ሲኦል ውስጥ ገብተው ነፍሳታት እሷ እንትን ላይ ቤተሰቦቼ ቤት አለች ስዕል ያደኩበት ቤት እሷ ብቻ ግድግዳ እሷ ስዕል አድኖ ደግሞ ቤቴ የለኝም። ሙሉ ስዕል አድኖ የለም ግድግዳ ባዶ ሆኖብኛል። ለምንድን ነው ቤቴ ባዶ ሆኖ ብዬ ተጨንቄ ስጸልይ የሚሰማኝ የለም። አሁንም መጥቶ እዛ ሳሎን ያለ ቶሎ አምጣት ይላል። ከዛ ኧረ በእናታችሁ ብዬ ደግሞ አሁን ስለምን ስጸልይ የሚሰማኝ ሚካኤል ገብርኤል ማርያም ብል የሚሰማኝ አጣለሁ። ከዛ መጨረሻ በህይወቴ እድሜ ሙሉ ጸልዮ ማላቀው ጸሎት በዛ ሰዓት ጸልያለሁ። መድኃኔዓለም እንጠራለሁ። ከሰማይ ሰማይ ተወርደ ከድንግል ማርያም ተወልደ ስለኛ ስለ ኃጢአተኞች ብለህ አይደለም ወይ ለኔ ለኃጢአት አይደለም ወይ የሞትከው የተሰቀልከው የቆሰልከው የተገረፍከው ስጋ የተቆረሰው ደም የፈሰሰው ለኔም አይደለም ወይ እባክህ አምላኬ በፈሰሰ ደም ብዬ በህይወቴ እንዲጸልይ አላውቅም። ልክ ስጸልይ የሆነ ነጭ የለበሰ ከኋላ መጥቶ ይሄ ትንሽ ልጅ የሚያስገድደኝ ያለ አንድ ያጣጥቶኛል። ምንም አላላትም ሲል ሰማለሁ። እዛ ያለው አላቃጠላትም ምንም አላላት። ደግመ ስጣት ብሎ ይዞ ይመጣል። ከዛ ከኋላዬ ብቻ ነጭ የለበሰ መጥቶ በክርኑ እንዲመቷል ለልጁ ማለት ነው። ልክ እሱ ሲመታው ቤቱ ይናወጻል። በቃ የመሬት መንቀጥቀጥ በህይወቴ አላውቅም። በዛን ሰዓት ግን ኃይለኛ መንቀጥቀጥ ይሆናል። ቤቱ ይጮሃል። በቃ ቤቱ ከከከከከከ ይላል። ይደነግጣል። ያ መስኮት ያለ ምንድነው ብሎ ሲያይ ወዲያው እኔ ደግሞ ረዳት አገኘና ደግሜ ከሱ ጋር አብሬ ልጁን ሰመታው ቤቴ ሙሉ የመሬት መንቀጥቀጥ ሆኖ ሳሎን ያሉት በሙሉ የቤቴ ዕቃ ስላለ እነዛ መናፍስት ሞልቶ ያለ ቤቴ ስላለ በሙሉ መሬት ይከፈታል። ቤቴ ክፍት ይሆናል መሬቱ። እኔ አልገባም። እኔ ቆማለሁ። የሆነ ነጭ የለበሰ ከኋላ ያለ አይታየኝም። እጁን ያየሁት ነጭ መልበሱ እና መሬት ይከፈታል። ህግግግግግግግግግግግ እያሉ ከነቃው ይወርዳሉ። ያ ዋናው ተገንዞ እንዲህ ብሎ ልክ ሚካኤል ስር ያለ መንፈስ ምን ያለ ልክ እንደሱ ጡንቻም ሆኖ እንደዚህ ተገንዞ አይኑ በርበሬ ይመስላል ትልቅ እንዲህ በቁጣ እያየኝ ሁሉም ሲወርዱ ከነ ቤቴ ሙሉ ነው የሚወርደው። ሙሉ ሲወርድ እኔ ብቻ ከኋላ ያለ ሰው ጋር እንቀራለን። ወርዶ በጣም እስከታች ሲንኳኳ ይሰማል። ገደሉ ሲወርዱ ድምጽ ይሰማል። በጣም ነው የሚሰማው ድምጽና እኔ እንደቆምኩኝ እንደገና ቤቱ በአዲስ
እቃ ሞልቶ ልጆቼ ሶስት ናቸው ልጆቼ ሶስቱም ነጠላ ለብሰው እንዲህ ይከቡኛል። ወይ መጣችሁ እያልኩኝ ምንድነው ቤታችን እንደዚህ ሆነ ብዬ በቃ አዲስ ነገር ብዬ እየተደሰትኩኝ ልነቃብል እንዴት ልንቃ ለካ የምር ነፍሴ ወጣለች። ልነቃብል እንዴት ልንቃ መንቃት ያቀተኛል። ከዛ መንቃት አቃተኝ እጮሃለሁ። መንቃት አቃተኝ ስል ሴት ናት መቤት ድምጽ ናት። ዝም በይ ቆይ ታገሺ ነፍስሽ እኮ ወጣለች። ለምን አታርጊ አትውጪ ተብለሽ አልነበረም? የሚወረወረው ውጭ ነው ያለው ይዤልሽ ነው ያለሁት። ከወጣሽ ግን ትጎጃለሽ እንዳትወጪ አላልኩሽም? እኔ እስካጸዳልሽ ለምን ወጣሽ? ሰብስበሽ ገብተሽ ነው። ግን ዛሬ ነፍስሽ የታደጋት ሚካኤል ነው። ደግሞ በሚካኤል ቀን መሆኑ ደስ ይላል። ሚካኤል ነው። የሚካኤልን በዓል ላም ለመድፈር ሚካኤል እንድታስደፍሪ ነው ብለሽ ስለወጣሽ ስለኔ ናት ብሎ ነው ሚካኤል ጸልዮ ነው ነፍስሽ ያመለሰልሽ። ነፍስሽ የመለሳት ሚካኤል ነው። የተዋሰሽ ሚካኤል ነው የተዋሰሽ። አሁን ነፍስሽ ወጣለች። ሚካኤል ግን ተውሶሻል። ታገሺ። እኔ ተንቺ መተኛቴን ማቀው እንግዲህ ትለኛለች እና ታገሺ ሚካኤል ተውሶሻል። ዘክሪው ለኔ ስትል ነው በዓሌ እንዳይደፈር ብላ ነው እና ብሎ ሚካኤል ነው የተዋሰሽ ብላ ቆይ ትለኛለች። እኔ መታገስ ያቅተኛል። አልቻልኩም ላለ 10 ጊዜ ታገሺ አንዴ ታገሺ። ለምን እንደምታገስ አልገባ ነፍሴ እስክትመለስ ይመስለኛል። ከዛ የሆነ ነገር አምጥታ ብቻ እዚያ ናት ለጫን ስታረግ እንትን ተስፈንጥሬ ነው ተነስቼ ቁጭ አልኩት ካልጋይ። ስነቃም ስነሳም አንድ ነው። ከዛ አዘንኩኝ፣ በጣም አለቀስኩኝ በጣም አለቀስኩኝና ልጆቼ ማል ነበር አሁን ልጆች ሲመጡ እኔ አልጋ ላይ ደርቄ ነበር የሚያገኙኝ ማለት ነው ብዬ እንደገና አልተቀበልኩም ነበር። ለመቀበል ሁሉ ጊዜ ይፈልጋሉ። ብቻዬን የልጆች አባት አብረኝ ስለሌላ ሀገር ስለሚኖር አንቺ ገና ነሽ ቆይ ጠብቂ እየተባልኩኝ ብዙ ጊዜ አይፈቅዱልኝም ነበር። ሰው ሲቆርቡ ነው ፈተና የሚበዛበት ያሁኑ አይደለም ይያል ነበር። ከዛ በቃ አዘንኩኝ፣ አለቀስኩኝ። መቤት ሁሌ የምጸልየው ምልምንሽ እንደዋሰኝ እንዲሁ በቃ ልትወጪ ነበር። አጋንንት አየኋቸው፣ መጥፎ መናፈስ በግልጽ አየኋቸው። በቃ ቤቴ ሞልተው በሞተም ሲኦል ነበር መገባ ማለት ነው ብዬ በጣም አለቀስኩኝ፣ አዘንኩኝና ልጆቼ ሲመጡ አለቀስኩኝ። በዛ ሙቼን የተነሳሁት አልኳቸው። በጣም ሳለቅስ ልክ እንደጠራኋቸው ንስሐ አባቴ መጡ። ንስሐ አባቴ እንደተጠሩ ሊጠይቁኝ ታመሚያለሁና ያው ቤት ነው ያለሁት የቀረሁት። ሊጠይቁኝ አለቀስኩኝ ሳያቸው ጊዜ። አባ አልኳቸው አሁን በሞት አላሳዝነውትም አልኳቸው። እንዴ ሞት ምን አመጣው? ትድኛለሽ እኮ አይዞሽ ትድኛለሽ። ይሄ እኮ በሽታው ነው የሚወጣልሽ ያለው ትድኛለሽ አይዞሽ። አይደለም አሁን ሙቼ ነበር አልኳቸው። እና ያየሁትን ስነግራቸው ደነገጡ። እሳቸው ምንድነው የምታወሪው አሉኝ። አሁን እንደዚህ ስነግራቸው በይ ይሄማ ለኛም ያስጠይቀናል። እውነትሽን ነው። የሰው ልጅ ምን አናቆምኩኝ አለን እንላለን እንጂ የሚፈጠረው አይታወቅም። እውነትሽን ነው። ከኔ በላይ ያሉ ሊቃውንቶች አማክራለሁ፣ ደውልልሻለሁ። አብይጾም ነበረ ደወሉ፣ ተነጋገሩ መሰለኝ። እሳቸውም ነፍሳቸው ይማራቸው በህይወት የለማውን አስም በሽተኛ ነበሩ። ለካሟቸው ቀሩ፣ ዝም አሉኝ። እኔ ደግሞ በቃ አሁንም እምቢ ብሎኛል ብዬ ተስፋ ቆርጬ ዝም ስል ዓርብ ስቅለት ደወሉልኝ። ማታ አናግሬያለሁ። በቃ ተቀበይ ይሉኛል። ንስሐ ጸበል ላይ ነሽ፣ ሁሌ ንስሐ ላይ ነሽ ይሉኛል። በህልሜም አይቼ ነበር ከዚህ በፊት ልብሴ ሳልቀይር ነጠላዬ ቆሻሻ ሳልዘጋጅ እሳቸው አንድ ንስሐ አባቴ ሌላ አንድ ማቆ ሆኖ እየሮጥ ተሎ ነው ይባላሉ። ያጣድፉኛል። አጣድፈው እንድቀበል ያደርጉኛል። እንዴ እኔ ስቆርብ ገዳም ሂጄ ነው ለሰው መሰናክል እንዳልሆነ አልወድም። ሰው ያየኝ ምኞቴም እንደዛ ነበርና እንደዛ ማቃቸው ሰዎች ስላሉ እንዴ ነከለ ያሉ ያዩኛል፣ ያወሩብኛል። ናይ ዶለቤ ብሎ አራሩጦኝ ልብስ አልቀየርኩ፣ አልታጠብኩ፣ ነጠላዬም ቆሻሻ ነው እንዳሉ ሲያቆርብኝ ቀድሜ ህልም አይቻለሁ። ከዛ ልክ ስቀበል እወድቃለሁ፣ ይጥለኛል እና ወይኔ ያልኩኝ እንዴ ምንድነው ይሄ ህልም ያልኩኝ ለካ አሁንም እንዳሉ ሳላስበው አንቺ ማሞሻል ያለ እንደገና ሁሉ ጊዜ ንስሐ ላይ ጸበል ላይ ነሽ፣ ችግር የለውም እኛም ሁሉ እንትን እንለዋለን፣ ነገ ፋሲካ እንድትቀበይ ተብዬ በዛው እግዚአብሔር ይመስገን ለስጋ ደግሞ በቃ
በዛች ህልም ምክንያት ማለት ነው ሳይፈቀድልኝ የኖረው በዛ ምክንያት ተፈቅዶልኝ ለዛ በቃው። እግዚአብሔር ይመስገን ይሄው ለዚህ ደርሻለሁ። አሁን ልጆቼ ያድገዋል፣ ስራ ይዘዋል፣ ወልደዋል፣ የልጅ ልጆች ለማየት በቃውና እናት አባቴ ሁሌ እላለሁ ለማገኘው ሰው ቁጭ ብዬ ከጎረቤቶቼ ጋር ወራዋለሁ። ባጭሩ ስገልጽልህ ነው የስንት የ20 ዓመት ታሪክ ነው ማለት እስካሁን ታሪኩ አላለ። እስካሁንም ብዙ ነገር ይደረግልኛል ያለው ግን ዋናው ስገልጽልህ ማለት ነውና እኔ አሁን 18 ዓመት ቢሆነኝ ነው ከተወለድኩ ብዬ ነው የማስበው። ለምን ያለፈው የመከራ ጊዜ ነው፣ የበሽታ ጊዜ ነው። ብዙ ሁሌ አለቅስ ነበር። ምንድን ያጠፋው ተላልኩ፣ ማን ረግሞኝ ይላል፣ የማን እዳን የተሸከምኩ ተላልኩ። በህይወቴ በኑሮዬ በጤናዬ ሁሌ እያለቀስኩ ነበር፣ ምኖር እያዘንኩ ነበር። መሬትን እንደ ልቤ ልጅ ነኝ በዛን ሰዓት መሬት እንኳን መርገጥ የማልችል ሰው ነበርኩኝ። እግሬ በአጠንክሬ ከረገጥኩት ውስጤ የሚቆስል የሚያመኝ ሰው ነበርኩኝ። እና እግዚአብሔር ይመስገን በእነዚህ አባቶች በእመቤቴ አማላጅነት በእነዚህ አባቶቼ ጸሎት በእግዚአብሔር ቸርነት እድሜ ተቀጥሎልኝ ከዛ ከነቀርሳ ውስጤ ነቀርሳ ሰርቶ አንጀቴም ኩላሊቴም ማጸኔን አጥንቴ ሁሉ በሱሴ ነበረ በደምና በምግል ሞልቶ የነበረ ያ ተጠርጎ ወጥቶልኝ ሰው የሚያወራው ኦፕሬሽን የተደረገ እኔ ከዚህ በላይ እኮ ተደረገልኛል። ሁሉ ጊዜ ሰማለሁ፣ አለቅሳለሁ ተአምር ስሰማ። ለምን ህመማቸው ይገባኛል፣ ስቃያቸው ይገባኛል፣ አሳልፌዋለሁ። እና እኔ ታዲያ መቼ ነው እመቤቴ ያንቺ ሰኔ ተአምር የምናገረው ያልኩኝ ሁሌ ያስብ ነበረ፣ እመኝ ነበረ ማለት ነውና ተደረገልኝ። ከጉልበቴ በታች እብጠቱ አልጠፋም። ጁራ አርሴማ ሄድንና ሱባኤ ልንገባ እዛ ደግሞ አርሴማ ብዙ ጊዜ ሄጄ አውቃለሁና ብዙ ነገር አድርጋልኛለች። አርሴምዬ፣ ጻድቃኔ ማርያም፣ ብዙ ዘብር ገብርኤል፣ ብዙ ገዳማቶች በየቦታው የሚደረግልህ ድንቅ ድንቅ ተአምራቶች አለ። የዙራ አርሴማ ግን ለየት የሚለው ምንድነው? ሱባኤ ልንገባ ታጥበህ አይደለም የምትገባ፣ ገላህን ልብስህን አጥበህ መስኖ አለታች ልብስ ልናጥብ መስኖች ወርደን ልብሳችን አጥበን ልንመለስ ስንል ቅዳሴ ሰዓቱ ደረሰና አሁን ማታ ልንገባ ነው። ነገ ማታ ነው መንገባው። አሁን ምን አልኩኝ እኔ ደግሞ ጸበል ሆዴ የዛ አሁን ነው ደህና እየሆነ ይመጣልና በጣም ድርቀት ያመኛል። ሆዴ በጣም እቸገራለሁ። ሱባኤ ስገባና ብዙ ጊዜ ሱባኤ ልገባ ስል አርመሞ ቀድሜ 5-6 ሊትር ጣጥቼ ሆዴን አጥቤ ነው የምገባው እንዳያመኝ እንዳይረብሸኝ። በጣም ይረብሸኛል፣ ያስቸግረኛል ሆዴና አሁን ታዲያ እንዴት አድርጌ ልገባ ነው? ጸበል ሳልጠጣ እዚህ ሆነን 10 ሰዓት ሆነ እላለሁ እኔ ቁጭ ብዬ። 2 ጎረቤቶች ያሉ አብረን ይሄን ነው። ከዛ ብዙ ጸበልተኞች አሉ እንደኛ ሲሄድ አንዱ ይሰማናል። ምን ጸበል ፈልገሽ ነው ይለኛል። አዎ የምታጥቢበት ያለሽ ልብስ እኮ ጸበል ነው ይለኛል። የቱ? ይሄ መስኖ። የማጸበል እለዋለሁ። ተክልዬ ወደዛ ቤተክርስቲያን አለ አብነ ተክላይ ድሮ በዚህ ሲያልፉ ውሃ ላለ ውሃ ይሆንለት፣ ጸበል ብሎ ለተጠመቀ ደግሞ ጸበል ይውልነት ብሏል። አንቺ ጸበል ብለሽ ካመንሽ ጠጪው አለኝ። ኧረ እባክህ ብዬ እኔና አንዷ ኧረ እኔ ታጥቤያለሁ ገላይ በቃ እኔ በይ ጸበል ብለን እንግባ ብለን ገባን። በ10 ሊትር ቀድቼ ጸበሉን በጀሪካኑ ሩብ የሚሆን የጠጣሁት ዝም ብዬ እንደዚህ ማለት ነው። አንደቀደቁ ጠጣሁና አስቀመጥኩ። እዛው ነው ወደ ታች ማለት የጀመረኝ ገና ከመጠጣቴ። እዛ አጣደፈኝ እስከ ዋሻው እስክንደርስ በየመንገዱ እየወጣ በየመንገዱ እየሸናው ዋሻ ገባን። ዋሻ ገብተንም አልቆመም። ምናልባት 2 ሊትር ይሆናል የጠጣሁት። ሌሊቱም አደረ። ሌሊቱም እየቀሰቀስካቸው እነሱ አንዳቸው አብረኝ ይሄዱ። ሌሊቱም አደርኩኝ እንደዚህ እስኪ ደክመኝ ወደ ታች ነው የሚለኝ ውሃ። በማግስቱ ጧት ስነሳ ያ ግንድ አክሎ የነበረ እግሬ ጧት ስነሳ ምን ልበል ተጠርቦ እግርም አይመስልም እንጨት ሆኗል። በቃ በጣም ሙልጭ ብሎ እንትን ብሏል። ቱታ አድርጌ ስለነበር አልታየኝም። አሁን ዲቢል ስለቀይረ ሰል እግሬ በቃ ደነገጥኩኝ። ወይኔ እግሬ ስላልኩ እግሬ እንጨት ሆኗል ምን ማለት ነው ሲያዩኝ እነሱም ገረማቸው። ወይኔ ታድለሽ። ከዛ በማግስቱ ግን መንቀሳቀስ አቃተኝ። ያ ሌሊቱን ዋለብኝ አይደለ ወደ ታች ሲለኝ ሲያጥበኝ በቃ አልቻልኩም። አንጀቴም እኔም በቃ ኩርምታልኩኝ። እንግዲህ አርሴምዬ ሳልገባ አልሄድም ሱባኤሽን ብዬ ማታ ለምኛት ብርቷታ እንድትሰጠኝ ገብቼ 3 ቀን ሱባኤ ገብተን አርመሞ እንደዛ ብዙ ተአምር አድርጋለን። አርሴማ ቅድስት አርመሞ ጨርሰን ወደ ቤታችን ሄድን። እንግዲህ ስንት አመት ይሆናል አሁን ወደ 12 አመት 13 አመት ሆኗል። ከዛ በኋላ እግሬ ተመልሶ ያቀመጥበት አሁን እንደዚህ ስቀመጥ ልክ እንደሚቦካ እየተሰማኝ ነበር። እንደ ትል እየሄደ እዚህ ድረስ የሚያብጤ ነበር። ሰው በሙሉ ድኜ ይሄ ከዚህ በታች አልዳንም ነበር።
እዛ ደግሞ ተክልዬ ደግሞ የተክልዬ ጸበል ብዬ ጠጥቼ ይሄን ደግሞ ተአምር ተደረገልኝ። እስካሁን የለም እብጠቱ ጠፋ በቃ ይኸው ድኜ እስካሁን ድኛለሁ ማለት ነው። እና ይሄ ሁላ ተአምር ተደርጎልኛል ባጭሩ ስገልጸው ማለት ነው። የእመቤቴ ተክልዬ፣ የሚካኤል፣ ገብርኤል፣ መብርሃንም ስወጣ ድኜ ያ ሁላ ተአምር ተደርጎልኝ እኔ ማርያምን ነው ኪዳነ ምሕረት ነው የማውቀው ሌላ አልጠራም። ከዛም መብርሃን ምን አለችኝ? ይሄ ሁላ ተአምር ያደረገልሽ አባቶች ራሱ ገብርኤል ብሎ ይጠራሉና ሲወግዙ ለኔ ሲወግዙኝ ለምን ማርያም አይጠሩም እያልኩኝ ውስጤ ይከፋኝ ነበር። እኔ ማርያምን ስለምወዳት ማለት ነው። እመቤቴን ከልብ በቃ እሷ ነው በቃ እናቴም እህቴም ጓደኛዬ ሚስጥረኛ ጓደኛ በህይወት የለኝ ጓደኛዬ እሷ ናት። ሚስጥረኛ እናቴ ዘመዴ ወገኔ ብዬ የምመካባት የምሸሸግባት ቢጨንቀኝም ብደሰትም እሷ ጋር ነው እና ይከፋኛል ገብርኤል ሲጠሩ። ገብርኤል ዝም ብዬ በየወሩ ሻማ አበራለሁ ከድሮ ጀምሬ። ግን ይሄ በአመት ታሳስ ሲሆን ደግሞ ትንሽ ዳቦ ትንሽ ጠላ አድርጌ እዘክራለሁ። ግን አልጠራም ስሙ። ከዛ እመቤቴ ምን ይሄ ሁላ ተአምር ያደረገልሽ ቅዱስ ገብርኤል ነው። ከዚህ ሁሉ በሽታ ደዌ የፈወሰሽ የጠረገሽ ያዳነሽ ገብርኤል ነው የረዳሽ። ስለዚህ ገብርኤልን ሁሌ ከኔ በለጠ ወደጂው ሁሌ ደግሞ ዘክሪው ትለኛለች። አመት በደንብ ዘክሯል። በትንሹ በአመቱ ሁሉ ጊዜ ዘክሪው ገብርኤል ነው ሁሉ ተአምር ይሰራልሽ። ገብርኤል ወዳጅሽ ጠባቂሽ አድርጌ ሰጥቼሻለሁ ትለኛለች እመቤቴ ማለት ነው በህልም ማለት ነውና የገብርኤልም እንደዚህ ዘብር ገብርኤል ደግሞ ሂጄ ቤት ሰጠኝ። ዘብር ገብርኤልም ተስዬ እዛ የሚደረገው ጸሎት አለ አይደለ? ተስዬ ዘብር ገብርኤል ደግሞ ከስንት ጊዜ በኋላ ቤት አገኘው። ዘብር ገብርኤልም ይሄን ተአምር አደረገልኝ። አርሴማም ብዙ ድንቅ ስራ ሰርታልኛለች። ጅሩ አርሴማ ብዙ ጊዜ ተጠራኛለች። በህልሜ ሄዳለሁ። ስሪንቃም ሄጃለሁ። ይርጋለምም ሄጃለሁ። እና አርሴማ ደግሞ ለልጄ ትንሿ ትልቅ ተአምሬስ በልጄ ነው ያወቅኳት። ልጄ ሄዳ ሱባኤ ገብታ ስራ ፈልጋ ከዚህ ሁላ ካለፈ በኋላ ምን የመሰለ ስራ ነው የሰጠቻት አርሴማ፣ የጅሩ አርሴማ ማለት ነው። ለልጄ እንደዚህ መልካም ያረግሽላት እኔ ማርያም ብቻ ስለምወድ በማርያም ነው መቀናው። ሌላ ሲጠር ማርያም አለች አይደለ እንዴ ነበር ምለውና ለልጄ ይሄን መልካም ያደረግሽላት ደጅሽን ልይና ላመስግንሽ ብያት። በዛ የተነሳ ደግሞ ከአርሴማ ጋር ብዙ ነገር ከቤታ ከኔ ጋር እንተናልና እነዚህ ሁሉ ስላሴንም መድኃኔዓለምንም ያወቀው በመብርሃን ነው። ማንንም አላውቅም ነበር ከማርያም በስተቀር። እና ይሄ ሁሉ ተአምር ተደርጎልኛል በቤቴ። እንዴት ብዬ ልንገር? ብቻ ስታወራው ቀላል ነው፣ አጭር ነው፣ ስትኖረው ከባድ ነው። እና በዚህ በቃ ላጠናቀቀ የመቤቴ በመጀመሪያ ከሁሉም ያደኩበትን ቦታ ደብራችን ኪዳነ ምሕረት ነች እና ማቀው ኪዳነ ምሕረትን ነው ብለሽኝ ነበር። በማርያምና በኪዳነ ምሕረት መሀል ልዩነት ያለ ይመስልሽ ነበር? ማርያም አላቅም ልጅነት አለ አይደለ? ኪዳነ ምሕረት ነው ማቀው። ኪዳነ ምሕረት ብቻ ነበር። ከዛ በኋላ ሳድግ ደግሞ እመቤቴና ኪዳነ ምሕረት አንድ መሆኑን ሳቅ ደግሞ ማርያም ማለት ጀመርኩ። እመቤቴ በቃ ማርያም ኪዳነ ምሕረት አንድ መሆናቸው ሳቅ እመቤቴን እጠራለሁ ኪዳነ ምሕረት። በይበልጥ ደግሞ ማርያም በብዛት ማርያም ማለት ጀመርኩ ማለት ነውና በፊት ኪዳነ ምሕረት እናቶቻችንም ባለማወቅ ኪዳነ ምሕረት ጸይም ናት ማርያም ቀይ ናት ይሏል። ህልም ሲያዩ ራሱ አይደለ ባለማወቅ ሁለት ነገር መስሎ ነው የምታድገው። በኋላ ግን ያው ያወቀ ስትሄድ አንድ መሆናቸው ስታቅ እመቤቴም ሁሉ ጊዜ ትታየኝ ነበር። አጥብቀሽ ከያሽ አለችኝ አንድ በህልም ድሮ ማለት ነው። ይሄ ነገር ሳላቀ ስዕል አድኗን ታሳየኝና ይሄንን ትለኛ ስዕል አድኗን ከፊትሽ ከኋላሽ ከቀኝሽ ከግራሽ አርገሽ ሁሌ ከሄድሽ እኔ ሁሉ ነገር እኔ አስተካክልልሻለሁ ብላይ ነበር። እኔ ደግሞ ያው ህልም ስዕል አድኗን ሙሉ ገዝቼ ጸሎት መዝገቤ በሙሉ የማርያም ስዕል ብቻ ነበረ። ከመጀመሪያም ቃል ገብታልኛለች በፊት ምን እንዳለኝ በማለቅ በበሽታ በጭንቅ በነበርኩበት ሰዓት ማለት ነው። እንዳለችው እዛ ሰፈር ገብቼ እኔ በገባው በስድስት ወሬ አባቶችን መጡ። ያ ሁላ ታሪክ ተደረገልኝ። አማኑኤል አባቴም ስለት ነበረኝ። ለማኑኤልም እንቆቅልሽን ፍታልኝ ይለው ነበር። እኔ አላቅም ምንድነው የሰው ነው የቤተሰብ ነው ኃጢያቴ ነው እርግማን ነው አላቅም ምንድነው አንተ እንቆቅልሽን ፍታልኝ ብዬ ከአማኑኤል ጋርም ቃል ነበረኝ። ቅዱስ አማኑኤልም በየወሩ ዝም ብዬ በጸሎት አስቡኝ ያልኩኝ አንተ እንቆቅልሽን ፍታው እኔ ደግሞ በየወሩ በስምህ እንዲጸልይልኝ አረጋለሁ ያለ በየወሩ በስሙ በአማኑኤል ቀን እንዲቀደስ አረጋለሁ የቤተሰብ እየሰጠው። በዚህ ሁኔታዎች እሱን ፈታልኝ። ከልጇ ጋር እመቤቴ ይሆናል የሁላ ተአምር አረጉልኝ። ሚካኤል ገብርኤልም ተክልዬ ጻድቁም ይሄው ጠፋ። ከዛ በኋላ እግሬ በተአምር
አያስበውም። አሁን ይሄን ያህል ተቀምጬ መቀመጥ አልችልም። ጫማው ልቄ ሁሉ ነው የምቀመጠው። በጣም ነው የሚያመኝ። እንደ ትል ይሄድብኛል። በጣም ይነዝረኛል፣ ያመኛል። አልችልም። የሆነ ነገር መስቀል አለብኝ እንደዚህ ቀጥ እንዲል ቶሎ እንዲመለስ። ይሄ ግን የፈለኩበት አገር ገዳም እሄዳለሁ። የፈለኩበት ሰዓት ብቆም ብቀመጥ እብጠት የሚባል ይሄው ለስንት ዘመናት የጅሩ ተክልዬ ያሉ በዛ በመስኖ ጸበል ውሃ ብሎ ውሃ ጸበል ላለ ጸበል በተባለው ለኔም በዛ ታምር ተደርጎልኛል። ተፈውሼበት ድኜበታለሁ። ከዚህ ሁሉ ውጣ ውረድ በኋላ ነው ወደ በርሜል ቅዱስ ጊዮርጊስ ሄድሽው? አዎ ከዚህ በኋላ ኤልሻዳይን ሳይ እዚህ በዩቲዩብ ጸበሉን ሳይ ሰማዕቱ ደግሞ ያው ከጊዜ በኋላ ያው እኛ ቤት እንዳልኩ በጣም ይዘከራል። አባታችን ወዳጅ ነው፣ ለኛም ያሳደገን አባታችን ነው። ግን እኔ እንደመልኩ ፍቅሬ ሌላ ጋር ነው እና እሱ ግን ሁሌ ጥበቃው አይለየንም ነበርና ሳይ እወድቃለሁ፣ ሰግዳለሁ። ጸበሉ እንደዚህ ሲገነፍል ሳይ ሰግድና ሰማዕቱ እላለሁ። ወገቤ አለቀቀኝም። ይውላ ስድን ወገቤ እስከዛ ሰዓት በሽተኛ ነበረ እና እዚህ አጥንቴ ውስጥ ተቀርቅሮ ወገቤ እንደሚያሰቃኝ አንተ ነህ መንጥቀህ መታወጣልኝ ሰማዕቱ ጊዮርጊስ ስለዋለሁ። እንዴት እንደሚሄድ አላውቅም፣ ብቻ ጥራኝ እላለሁ። በቃ ሳየው ሲገነፍል እሰግዳለሁ። ሁሉ ጊዜ እንዲህ ይታየለ ቅንጭብ ያደርጋችሁ ታሳይት የለ በተክርስቲያኑ ሳይ ይሄን ደጅህን ለመርገጥ አብቃኝ። እኔ ምንም ማየት አልፈልግም፣ ኃጢአተኛ ነኝ። መልካም ነገርም አላይም፣ ኃጢአተኛ ነኝ። እንደ ኃጢአቴ ደግሞ ክፉ ነገርም እንዳታሳየኝ፣ መሰወርም አልፈልግም እንደሚሉት እኔ ካንተ የምፈልገው መዳን ብቻ ነው። ደጅህን አስረግጠኸኝ ከበሽታዬ ከችግሬ መዳን ብቻ ነው የምፈልገው ለው ነበር። እንዳልኩትም ሳላስበው ያኔ በጉንበት በ16 የመጨረሻ ሳይሆን ከኛ በኋላ ሁለት ነው አንድ ዙር ነው ያመጣችሁት። ቅዳሜ ቀን ነበርኛ የተጓዝ ነው። እሁድ ነበር በርሜል የገባ ነው። ቅዳሜ ከዚህ አዲስ አበባ ወጣን። እሁድ ደግሞ ወደ በርሜል ገብተን አዳር። በእናንተ እንትን ነው የሄድኩት እና ያኔ ገባን። ደስ አለኝ። አላቅም ያው መጀመሪያ ስትሄድ አታቆም አይደለ? ያው የምታየው ሲወራልና ስታየው ይለያያል አይደለ? ፍርሃቱ ምንም የለም። መጀመሪያ ቀን ሄድኩኝ አደርን። በጠዋት ሌሊት ነው ወረፋ። ድሮም ጸበል ስጠመቅ አርፍዶ መሄድ አልወድም። ጠዋት መጀመሪያ መጣመቅ ወዳለሁ፣ ሌሊት መሄድ። አሁን የሌሊት ነው የሚይዘው። ቦኖን ፊት ተቀመጥኩና የስም ወንዶች መጀመሪያ ላይ የሚጠመቁ የሴቶች መጀመሪያ ነው የተጠመቁት። የሰሚት መጀመሪያ ገባ። በቃ ጸለይኩኝ እንዳልኩ በቃ አመሰገንኩት መጀመሪያ። ከዛ ደግሞ ምንም ማየት አልፈልግም ያልኩት፣ መሰወርም አልፈልግም ምንም ማየት። እኔ ካንተ የምፈልገው እንድትምረኝ ብቻ ነው። ካለብኝ ችግር ከበሽታዬ ከነ ልጆቼ የብዙ ሰው ይዤ ነው ሄድኩት። የቤተሰቦቼ ከነ ልጆች ብዙ ነን። የማቃቸው ሰዎች ሁሉ ክርስትና ስም በማቀው የማላቀው በስም አንዳንድ ሰዎች ደግሞ እንዲሁ መቼም አጋንንት ያነሳሰበል የሚጣላ ሰው የሚቀየም ሐል አይደለ? እኔም ልቤ የሻከረውን ነገር እጠበኝ አልኩት። ከክፉ ነገር ሁሉ እጠበኝ። እንዲሁ የተቀየሙኝ ሰዎች ያሉት ደግሞ በጠላቸው የሚያስቡኝ ደግሞ እነሱም ከውስጣቸው እጠበኝ። የሚቀየሙ የሚሰማቸው ክፉ ነው። የእነሱም ስም በስም ሁሉ ይዤ ገባሁ እና ለኔ የሚቀርበልኝ ከነሱም አውጣኝ። ማንም ሰው በጠላቻ እንዳያስበኝ፣ የተቀየመኝ ካለ ይቅር እንዲለኝ፣ የታመመም ሁሉ ማርልኝ፣ ለሁሉም ሰው ማርልኝ። የማንም ሰው ግን ወደኔ ምንም ነገር እንዳታመጣ። መልእክትም ቢሆንም መንፈሳቸውም ቢሆን ባሉበት እህቶቼ ውጭ አሉ፣ የልጆች አባት ውጭ አለ፣ ሌሎችም እንደዚህ ያሉ ውጭ ያሉ ማቃቸው ህዝብ በቃ ቤተሰብ አይደለም እማቆ ህዝብ ይዤ ነው ጽፌ። የሚገርም ነገር ጽፌ በወረቀት በፕላስተር ጠቅልዬ ቁምጣ እንደርስ የለ ቁምጣ ላይ ነው የሰፋሁት። ይዤ ሁሉ ጊዜ ልጣመቅ ማለት ነው። ለሁሉም ማርልኝ፣ እኔ አድረሰኝ የለ እነሱም ባሉበት ማርልኝ በቃ ብዬ የብዙ ሰው ይዤ ሄድኩኝ። ገባ። እኔ አልችልም አልኩት። ወደኔ እንዳታመጣን በእግዚአብሔር ሁሉ ይቻላል፣ ባንቺ ባይቻል አለኝ። ማን ነው እንደዛ ያለሽ? ድምጽ ነው የሰማሁት፣ ሰማዕቱ ማለት ነው። እየተጠመቅሽ ነው ሳትጠመቂ? ገብቼ ቁጭ ብዬ እዛ ታስሬ እኔ አልችልም፣ አቅም የለኝም። ያው እንደምታየው የበጸበልም በምንም የኖርኩ ሰው ነኝና ባልሆንም ይከብዳል። ሰው ደግሞ ብዙ ሰው ነው ይዤ ሄድኩ። 40 50 ሰው ይሆናል ተሸከም፣ ከዛ በላይ ይሆናሉ ማቃቸው ሰው ይዤ ሄድኩት። ዝም ብዬ ማቆ ሰው ሁሉ ዝም ብዬ ይዤ ሄድኩት እና እኔ አልችልም፣ ግን ሁሉም ማራቸው፣ በሽታቸውም ወደኔ እንዳታመጣ
ለነሱ በየቤታቸው ምልክቱን ስጣቸው ምህረቱንም ስጣቸው እኔ ግን እንዳሰውረኝ አልኩት እና እንደ ኃጢአቴም ክፉ ነገር እንዳታሳየኝ ጽድቅም የለኝም መልካም ነገር እንደማላይ አውቃለሁ መልካም ነገር አላይም ብዬ አውቃለሁ ለምን ስራ የለኝም መጥፎ ነገር ግን ሲኦል እንዳታሳየኝ ብዬ ነው የገባሁት ገባሁ ተሰወርኩኝ ጨለማ ነው የገባሁት ድቅድቅ ጨለማ ልትገልጸው ማትችል እኔ አላውቅም ጨለማ ነው የገባሁት ብቻ ኩርምት ብዬ የሆነች መግቢያ በር ይሁን ምን ይሁን ጥግ ላይ እንደዚህ ኮርነር ላይ ኩርምት ብዬ ነው ቁጭ ያልኩት አልጮህም አልናገርም ጸጥ ብያለት ኩርምት ብዬ ግን እዛ ውስጥ የሆነ ነገር አለ ሩኩቻ አለ ድብድብ ይሁን የሆነ ጋጋታ አለ የሚደባደብ ሰው አለ ድምጽ እንደዛ ይሰማል ግን ማየት አትችልም ከዛ ቀጥታ ወጣሁና ቤት አመጣኝ ጸበል በርሜል ላይ ያስገባኝና የሆነ ሰዎች አሳየኝ በቃ እያቸው ይለኛል እንደዚህ አንገታቸው አዙሮ ወደኔ ማለት ነው በደንብ እያቸው ይለኛል ከዛ ልክ ሳያቸው ይሄ ፊታቸው በምን ተሞልቷል ያለ ይሄ ብልቅብቅ የሚል ነገር አለ አይደለ የሚያብረቀረቅ እንደ ብር ነገር የሚያብረቀረቅ ክብ ነገር በእንደዛ ነው የተሞላው ይሄ ፊታቸው ማአት እና በተለይ ይሄ አይናቸው ብሌናቸው ሞልቷል በጣም ተጠቅጥቆባቸዋል ሳያቸው በዛ ያስፈራሉ ሰዎቹ እና ያቸው ሲለኝ ጊዜ ተናገሪ እንዳትለኝ አለልሽም ብቻ ያቸው በደንብ ያቸው ይለኛል እንደዛ ያለኝ እኔ አልናገርም ተናገሪ እንዳትለኝ አለልሽም ይለኛል በደንብ ያቸው ያለ አንገታቸው ያዛራሰ እነዛ ሰዎች በደንብ እንዲያቸው ያደርገኛል ከዛ እንደዛ ሆኖ ስነቃ 50 ሲሆን ስጋዬ ትጮሃለች ተለፈልፋለች ያሳየኛል የቤተሰብ እንደዚህ ብሎ የሚያወራውን እሰማለሁ ግማሽ ሆኜ ማለት ነው መጨረሻ ሙሉ ራሴ ስገባ ሲፈቱኝ እንዴት ልነሳ ምንም የተፈራገጥኩ ብዙ ነገር እንግልት አላየሁም የሚያስጨንቅ የሚሮጥ ነገር አላየሁም ግን ሲፈቱኝ እንዴት ልነሳ ብድግ ስል ወደቅኩኝ በቃ ወገቤ በቃ ከተቀመጨ ሆኗል ከዛ በመልክት እንትን ይዤል ይሄ መብራት ለሊት ነው ጨለማ ስለሆነ እሱ በመልክት አንሳት ይሏል መጥቶ አንዱ እግዚአብሔር ይስጣቸው እድሜ ይስጣቸው ደገፉኝ አነሳኝና ይዞኝ ወጣ ልጁ አሳሪ ፍቾች ይዞኝ ወጣ መልበሻ ወሰደኝ መልበስ አልችልም እጄም እኔም በቃ ከተቀም ውጭ ሆኛለሁ ፌስታል ላይ ነበር አስሬ ያስቀመጥኩት ልብሴን የታላለ አለበሰኝና ልብሴን ይዤ አስወጣኝ ደጅ በር ላይ ያስቀመጠኝ እንትን አለ መደብ ነገር አለ አይደለ ቅባ ቅዱስ የምንቀባበት እዛ ቁጭ አረገኝ ከዛ ሴቶች መጡ ቅባ ቅዱስም አልተቀባውም በዛ ሰዓት አላቅም ቅባ ቅዱስ መኖርም አላቅም ስለ እምነትም አላቅም አዲስ ነኝ ከዛ ሴቶች ሲወጡ አንዷን መጣች ነይ በይ ቁምጣይና ወጭልኝ አልኳት ቁምጣይና ወጣችልኝ ሌላ ተታይና ለበሰችኝ የሆነ ቦታ ወሰጂኝ አልኳት አላቅም ገና አልነጋም ለሊት ነው ተመልሼ ወደ ቦታ የሚሄድ አልችልም የሆነ ቦታ ወሰጂኝ ማርፈበት ሰላት ጊዜ ገደል ቤት ለካለ ገደል ቤት አስገባችኝ ፊት ሂጄ መቀመጣቸው አልኩም ጋደም አልኩኝ ጋደም ዳልኩ እዛም መልሼ ተሰወርኩኝ የለሁም እኔ መተኛቴ ነው ማቀው ገደል ይነበባል የቀሰቀሰኝም የለም እንግዲህ ለሊት 8 ሰዓት ወንዶች ይገባሉ ከዛ በኋላ ሴቶች እንገባለን ወተን የገባሁበት ሰዓት እንግዲህ ታውቃለህ አይደለ ስንት ሰዓት ነቃው ፀሐይ ከወጣ በኋላ አላቅም እንዴት ነው ከዛ እዛ ሆኜ ህልም ያለው የሆነ ሰው ከጀርባ ያለ ልክ እዛ ጨለማ እንዲ ኩርምት ብዬ ጥግ እንደተቀመጥኩ አሁንም ኩርምት ብዬ ቁጭ ብያለሁ ሁለት ልጆቼ በረሃ ጫካ አቋርጦ በእግራቸው ይመጣ ይመስለኛል አሁን ያያሃትና ታላቋ አሁን ይማጸኑታል ከኋላ ያለቆመ ሰው እዛ መንፈሱ ሲጮህ የሰማሁት ምንድነው ሞትም ቢ ነው የሚለኝ ስንት ጊዜ ልንገላት ስንት ጊዜ ነፍሷን ወስደናት አልሰጥ ብላን እቺ ቀይዋ ሴት ይላል ማቤቴ እቺ ሞትም ቢ አልሞት ብላን ይሄው እዚህ ደግሞ ድረስ መጣ እንደማሁን ይሄው እያለ ሲጮህ ሰማዋለሁ ነፍሴ ግማሽ ሆኜ ስጋዬን የሚያወራውን ሰማ ነበር ግማሽ ሆኜ አሁን ገብቼ እዚህ ደግሞ የለሁም ከዛ ከሆነ አይታየኝም ሰው አለ ከኋላይ ሰው አለ እኔ ኩርምት ብዬ ቁጭ ብያለሁ አላወራም ጥግ ይዤ ተቀምጫለሁ እባክህ ብለ ይለምናል ልጆች
እባክህ ይሉታል። እባክህ እናታችን መልስልን ይሉታል። እባክህ እናታችን መልስልን፣ እናታችን መልስልን፣ ማንም የለንም ይላሉ። ከዛ እባክህ ይሉታል። እኛ እሷ ብቻ ነው የምናውቀው፣ አጠገባችን ማንም የለም፣ እሷ ናት ያለችን፣ እባክህ ብሎ ይለምናሉ፣ ይማጸናሉ። በቃ እቺ ደግሞ ገና አግብታለች አዲስ ሙሽራና እነዛ ሁለቱ ወልዷል፣ እሷ አልወለደችም። እና ምርር ብሎ ሲለምኑት አልሰማ ይላል፣ ዝም ይላቸዋል፣ መልስ አይሰጣቸውም። እኔ ምንም አልልም፣ ዝም ብዬ ነው የምሰማው። ከዛ እባክህ እኔ እንኳን የኔ ልጅ ሳታይ እባክህ ብሎ ሲማጸኑት በመሃል በጧፍ አድርጎ ይመቱኛል። ታምር እየተነበበ ተነሽ ተብዬ ማለት ነው። ብንን አልኩኝ። ሳየው የገባሁት በጨለማ ነው። ፀሐይ ወጥቷል ውጭ። የት ነው አልገባኝም። እንግዲህ አይደለው የት ነው የሄድኩት? የት ቆይቼ ነው? መቼ ነው የት ነበርኩ ማለት ነው? ሰላምና የሚመተው ብዬ ሁሉ ነገር ተነሳሁና ለመቀመጥ ሞከርኩና አልቻልኩም። ወደቅኩኝ። አሁንም አልችልም አልኩት። አሞኛ ስለሆነ ጊዜ ትቶኝ ሄደ። እዛው ተኛው። ረፈደ። ቀስ ብዬ ሰው ፈልጌ ወጣ። ሰው የሆነ ልጅ ነበረ ውጭ አገኘሁት። እባክህ የኤልሻዳይ ማረፊያ ታውቀዋለህ አልኩት። ጸበልተኛ ነው? አዎ። የኤልሻዳይ ማረፊያ ታውቀዋለህ? ስለዚህ አውቀዋለሁ አለኝ። ጸበል አለኝ 5 ሊትር፣ እባክህ ጸበሌና እኔን ታደርሰኛለህ አልኩት። እሺ አለኝ። ወስዶ አደረሰኝ ማለት ነው። ያን ቀን ወደ ታች ወሰደኝና ዛፍ ጫካ ታች ሰው የማይኖርበት ታች ወሰደኝና ሩቅ ቦታ ዛፍ ስር አንጥፍልኝና ምንጣፍ ከቤት አስወጥቼ ማለት ነው ጸበል ለጠጣ ብዬ አንቺን ቀን ጸበል ጠጣው። እዛ ቁጭ ብዬ ሄደ ልጁ ጸበል ጠጣው። ቁጭ ብዬ ስጠጣው ብዬ ከወጣ ምን ካለ በኋላ ቀነሰልኝ። ወገቤ ደህና ሆንኩኝ። ወደ ታች ካለኝ በኋላ ራሴ ተመልሼ አረፍኩኝ። በማግስቱም ገባሁ። አሁን እነዚህ ሁለት ያዩኋቸው ሚስጥር አልገባኝም። ምንድነው አሁን ምንድነው የሚለኝ? የዝሙት መንፈስ ነው ይሄ ነው የሚለኝ። ይሄ ብርቅርቅታ ብር የሚመስሉ አንዳንዴ አይናችን ላይ ይታያል። ምናልባት አንተ የሚታይ እንዴ ውር የሚል ነገር የሚታየን ነገር አለ። የሚታይ አንዳንዴ አሁን እነዚህ የምታያቸው ያለሽ አለኝ የዝሙት መንፈስ ነው ይለኛል። አሁን በቃ ደንግጬ ብቻ ልጅቷ ይዛኝ ስትሄድ ከኋላ የሚያወራኛል። ምንድነው በቃ ግራ ይገባኛል። እኔ ቆርቤ ነው ምናራው እንደው በንጽህና እየኖርን ይያል ምንድነው ምን ማለት ነው ስል ጊዜ አይደለም ይሄ እኮ ያንቺ ጥፋት አይደለም ይለኛል። የሚላክባቸው ሰዎች አለ የዝሙት መንፈስ ይለኛል። የሚላክ የዝሙት መንፈስ የሚልኩ ሰዎች አለ ይለኛል። ወደዛ ሰዎች ይመስለኛል ወደ ማን እንደሆነ አልገባኝም በዛ ሰዓት። ከዛ ገባ ቤቴ። በማግስቱም ተጠመቅኩኝ። በማግስቱ ምንም አላየሁም። ግራ ገብቶኝ ዝም አልኩኝ። በሶስተኛ ቀን በማግስቱም እንደዚህ ነው ጨለማ ነው ያየሁት የገባሁት። ገባ ወጣ ጸበል አመጣኝ። ጸበል ላይ እንደዚህ ስጋዬ ስትጮህ ስትለፈልፍ ያሰማኛል። ነቃው። አሁን ከጥቅም ውጭ ሆንኩኝ። ወገቤ መነሳት አቃተኝ። በሁለት ሰው ተደግፌ የተነሳሁ። አልብሰው አስወጡኝ። ቅባ ቅዱስ አስቀቡኝ። በሰው ድጋፍ ቤት ሄድኩኝ። ማረፊያችን ቦታ ማለት ነው። ሶስተኛ ቀን በዛች ሰዓት ነው የምጠመቀው። 3 ቀን ሌሊት 3ኛ ቀን መጣሁ ተጠመቅኩኝ። 3ኛ ቀን ግራ ገብቶኛል። አልገባኝም። በቃ የህልሙም አልገባኝም። ልጆቼ መጥተው የተማጸኑት ይሄ ሰዎችንም ያለኝ ነገር አልገባኝም። ሁሉ ነገር ግራ ገብቶኛል። እኔ ምንድነው እያልኩ ነው ለራሴ። መጨረሻ 3ኛ ቀን አሁንም ገባሁ ተሰወርኩኝ። አሁን ጨለማ አልገባሁም። እዛም እንጠመቅ ያለ ነው ሴቶች በሙሉ አውቶቢስ ይመጣና በአውቶቢስ እንሳፈራለን። አውቶቢሱ ግን በመሬት ሳይሆን በሰማይ ነው የሚሄደው። ሰማይ ላይ ነው ያለነው። ሰማይ ነው ያለነው። ከዛ እኔ ደግሞ ስገባ 2 ቀን ሲጮህ ስለሰማሁት ሰማዕት ጊዮርጊስ ልሳኑ ዘጋል። ምንድነው የሚጮኸው የሚለፈልፈው? ልሳኑ አንተ መታደነኝ ካል አድነኝ በስውር ሌላ ነገር ግን መስማት አልፈልግም አልኩት እና የሚጮህ ነገሩ ልሳኑን ዝጋልኝ ድምጽ ይዘጋ ብዬ ገባሁ። ያን ቀን የሚገርመው ባስ ላይ ነኝ ያለነው፣ ሰማይ ላይ ነኝ ያለነው፣ ሙሉ ተጠማቂ። የሚያሳዝን ነገር እኔ ቁጭ ብያለሁ። እነዛ ያዩኋቸው ሰዎች ወጣቶችን ልጅ እግሮች ናቸው። በጣም ልጅ እግሮች ናቸው። ልጃገረዶች ከመሃል መኪና እየነጠቁ ይወስዷቸዋል። በጣም ይጮሃሉ ልጆቹ። እኔም እጮሃለሁ። ምጮህ ይመስለኛል። ልጆቼ ልቀቃቸው እንዳትወስዳቸው ብላለሁ። አንዱ ይፈራል። ፈራ ተባ ይላል። ሲጮህበት ይራራል።
ማውጣት ይፈራል። አንዱ በጣም ሁለቱ ጨካኝ ሶስቱ ጨካኞች ናቸው። በተለይ ሁለቱ በጣም ጨካኞች ናቸው። በቃ በጣም ለምደውታል ይሄ ነገር። ያ በአይን ነው የሚነጋገሩ። አይናቸው ደግሞ በህልም ስታይ በጣም ነው የሚያስፈራ። በዛን ሰዓት የሚታዩ አይን እንደዚህ አሁን ምን አይን አይደለም፣ የሚያስፈራ አይን ነው። ከዛ በአይን ነው የሚነጋገሩ። ሲነጋገሩ ነው ያያቸዋል፣ ያሳየኛል። ከዛ እየነጠቀ ያወጣቸዋል። ይላል፣ ይጮሃሉ፣ ይፈራገጣሉ። ዝም ብለህ አምጣቸው ይሏል በአይኑ። ፈርቶ ይተዋቸዋል፣ አዝኖ ማለት ነው አንዱ። ከዛ ዝም ብለህ ከዛ ራሱ እየነጠቀ ማውጣት ጀመረ። ከዛ ከመኪና ከዛ ልጆቼ ተዋቸው፣ ወይኔ ልጆቼ ያለቁ፣ ምን ላርጋቸው ልጆቼ፣ ወይኔ ልጆቼ ብዬ በጣም ምጮህ ይመስለኛል። ተው አንተ ተው እላለሁ። በቃ ተዋቸው እባክህ ልጆቼ ያለቁብኝ፣ ወይኔ ልጆቼ ምን ላርጋችሁ እላለሁ፣ እጮሃለሁ በጣም። እና ከዛ እንደዛ እያየሁ ነቃሁ። ስነቃ ሰዎቹ አውቃቸዋለሁ፣ አሳይቶኛል በደንብ መልካቸው። አዘንኩኝ፣ አለቀስኩኝ በጣም። ለምን አልኩት ሰማዕቱ ጊዮርጊስ እኔ ታመሜ ነው ከብድን እንድድን ነው የመጣሁት አልኩት። እኔ ስለራሴ ነው የጠየቅኩ። ለምንድን ነው የማይመለከተኝ ነገር የምታሳየኝ? ለምን ለኔ ብዬ በቃ ድምጽ ወጥቼ እየጮህኩ ነው ያለቀስኩት። ምን ሆነሽ ነው? አይዞሽ እያሉኝ ወልኩኝ። በቃ አለቀስኩ፣ ቁጭ ብዬ አለቀስኩ። እዛ ሲፈቱኝም አሁን በሶስተኛ ቀን ከጥቅም ውጭ ሆኛለሁ። በቃ በጣም ወገቤ በቃ ዱቄት ሆኗል። በቃ ከጥቅም ውጭ ሆኗል። እያለቀስኩኝ ወይኔ አልኩኝ። በቃ ለነሱም እኔ ያው ልጆች አሉ የደረሱት፣ ወይኔ ልጆች ያልኳቸው ሰማዕቱ ይጠብቃቸው አልኩኝ ብዬ ሳለቅስ አልኩኝ። ያን ቀን መሄድ አልችልም፣ በድጋፍ ሄድኩኝ። ከዛ በኋላ እንዳሰውረኝ ካም በኋላ አልኩት እኔ ድሮም ማሪኝ እንጂ ምንም ላይ አላልኩም፣ አሳየኝ አላልኩም፣ ብቻ ማሪኝ ያልኩ። በቃ ለምን አልኩኝ። ቁጭ አልኩኝ፣ ሄድኩኝ። በቃ መጸበል መጠጣት አልችልም ካሁን እዚህ 2 ቀን። ለምን መቀመጥ አልችልም። በዛን ሰዓት ጋጋታ ህዝብ ነው፣ ወንበርም አታገኝም፣ ሽንት ቤትም ታች ነው። መቀመጥ አልችልም። በቃ ያቺ ጸበል ብቻ በድጋፍ ይሄዳሉ። በሶስተኛ ቀን የሆነ ሴትዮ ምርኩዝ ሰጡኝ። በምርኩዝ ነው የሚሄደው። ካሁን በኋላ እንዳሰውረኝ አልኩት። እኔ መሰወርም አልፈልግም። ተማጸንኩት። በቃ ማሪ ምንም ማየት አልፈልግም። ስለማንም ስለኔም ስለምንም ማየት አልፈልግም። ስለራሴ ምንም ያየሁት የለም እስካሁን። ያው መንፈስ ሲለፈልፍ እንደወጣ ከቤተሰብ እንዲህ ብሎ ሲያወራ ሰማለሁ። ነፍሴ ትሰማለች። ተሰውሬ ግማሹኝ ማለት ነው። በተረፈ ሌላ እንደሚለው ራእይ ያየሁት ነገር የለም። ይሄን ነው የሚደጋግብ 3 ቀን ማለት ነው። 2 ቀን መጨረሻ ሐሙስ ገባ አልተሰወርኩም። ሊሰወረኝ ሲመ በመቤቴ በመድኃኔዓለም በስላሴ እያልኩኝ ሳልሰወር ተጠምቄ ወጣ ሐሙስ። ከዛ ኪዳነ ምሕረት መሄድ አልችልም። በቃ ድጋሚ ባልመለስስ አልኩኝ። በመመለሱ እድሉ ባይገጥመኝ ብዬ እንደዛው ሆኜ በምርኩዝ በድጋፍ መኪና ወጣ። ኪዳነ ምሕረት ደረስኩኝ። መቤቴንም ተማጸንኳት፣ ማሪኝ ብቻ አልኳት፣ እንዳሰውርኝ አልኳት። እንዳልኳትም እንደመሰወር ብሎ ነበር፣ አልሰወረኝም። ሳልሰወር ተጠምቄ መጣ ኪዳነ ምሕረት። ተመለሰን ሰማዕቱ ስገባ 5ኛ ቀን ማለት ነው። 5ኛ ቀን ስገባ አልተሰወርኩም። ግን ምን ነው በተሰወርኩ እስክል ነው የሆንኩት። የጸበሉን ግርማና ሞገስ ነው ያሳየኝ። መሬቱ ይንቀጠቀጣል፣ ድምጹ የሚያስፈራ ነው። እንደምን ልግለጸው? የሆነ ውስጥ ነገር የገባሁ ነው መሰለኝ። በቃ በምንም በነጎድጓድም በምንም አትገልጸውም። የጸበሉን ሞገሱና ግርማ አሳየኝ። አልኩኝ። በቃ እግዚኦ አልኩኝ። እግዚኦ ምን ውስጥ ነው የገባሁት ያልኩ ድፍረት ያልኩኝ። አቤት ድፍረታችን፣ ይቅር በለን እግዚኦ እንዳልኩኝ በሰወር ምን ነው በተሰወርኩ እስክል ነው የሆንኩት። በምንም ልገልጸው አልችልም። ድምጹ በምን ትገልጿለህ? መሬቱ አካባቢ ሁሉ የሚያስፈራ ነው። በቃ የሆነ ውስጥ የገባሁ ነው የመሰለኝ። በቃ ሳልሰወር በህይወቴ ተጨነቅኩኝ በጣም። ይቅር በለኝ እንዳልኩኝ 3 ጸበል ወጥቶ ገብቶ እስኪጨርስ አልተሰወርኩም። እና እንዴት ልበል በጣም የሚያስፈራ ሞገሱ። በስማም ይሄ ሰማያዊ ነው እንጂ ምድራዊ አይደለም፣ ሰማያዊ ነው ምድራዊ አይደለም ይሄ ያልኩኝ። ሳይገባን የገባ ነው፣ አይገባንም። አዎ ሳይገባን የገባ ነው። ይቅር በለኝ ያልኩኝ። ተጠምቄ ወጣ።
ከዛ በኋላ እሁድ ሆነ አልገባንም። ሰኞ አልገባም አልኩኝ። በቃ እንዴት ነው ያንን ሰምቼ እንዴት ነው የምገባው? አሁን መሰወርም አልፈልግም፣ ያንን መስማት አልፈልግም። እንደገና ህመሜ እየከበደ መጣ። ወገቤ ወደዛ መሄድ እስኪያቅተኝ ሆንኩኝ። ወገቤ በምርኩዝ ራሱ መሄድ ማልችል፣ ባጃጅ አይታሰብም አይወጣም። ይሄ እንዲህ ሲያደርግ እግሬ ራሱ መርገጥ ነው መሬት ነው የምፈራው። ከዛ በኋላ በቃ ሰኞ እንትን ተጠመቅኩኝ ማለት ነው። ዮርዳኖስ ተጠመቅኩኝ ሰኞ። ከዛ በኋላ ማክሰኞ እናንተ ያኔ የኛ እንትን ሲመለስ እኔ አልተመለስኩም ቀረሁ። ለምን ታመም ያለው ከጥቅም ውጭ ሆኛለሁ። ያ ሁላ በረሃ መንገድ እንዴት ነው መኪና ላይ ተቀምጬ የምመጣው? መቀመጥ አልችልም። በደረቴ ነው ተኝቼ የምውለው። ተጠምቄ መጥቼ በደረቴ ነው ተኝቼ የምውለው። በዚህ መተኛት አልችልም፣ በጀርባዬ መተኛት አልችልም፣ መቀመጥም አልችልም። እንዴት ብዬ ሁላ መንገድ እጓዛለሁ ብዬ ቀረሁ። ቀጠልኩኝ ማለት ነው። ቀጥዬ ግን ጸበል አልገባሁም። 2 ቀን ዮርዳኖስ ገባ። ከዛ በኋላ ዮርዳኖስ መሄድም አልቻልኩም። ቤት ቀረሁ። በቃ እዛ ቀረሁ። እዛ ነበር የምውለው። እጸልያለሁ። ግን ሰማዕቱ እየመጣ ይጎበኘኝ ነበር እዛም ሆኜ ማለት ነው። ከዛ እኔ ፈርቼን የቀረሁ መስሎኝ፣ ከዛ ምን ይለኛ በህልሜ ዮርዳኖስን ብትጠመቂ እዛ አለሁ እኔ፣ በርሜልን ብትገቢ አለሁ እኔ፣ ሁሉም አሉ፣ ሁሉ ቦታ አለሁ አለኝ። እና አሁን በቅቶሽ ነው እኔ በቃ ስላልኩሽ ነው እንጂ አንቺ ፈልገሽ አይደለም የቀራሽው። አሁን ጸበል ገብተሽ ከማደርግልሽ ያለ ተአምር አሁን እዚህ ተኝተሽ ማደርግልሽ ያለው ተአምር ይበልጣል አለኝ በህልሜ ማለት ነው። ከዛ እንደዛ ሆነን ተቀመጥን ቆየን። በስንተኛ ቀን ነው በህልሜ ህመሙ የወገቤ ልነግርህ አልችልም። ስቃዩ ከባድ ነው። ሳለቅስ ነው የምውለው። ነጠላዬን ነክሼ እንዳልጮህ ሳለቅስ ነው የምውለው። ስቃዩ ስቃይ አይደለም። ወገቤ ላይ የሆነ ነፍስ እንዳለ ነገር ይንፈራፈራል፣ ይንቀጠቀጣል ወገቤ። ምግብ አልበላም፣ ሽንት ቤት ላለመሄድ እንዴት ልቀመጥ? ማታ ዝም ብዬ ትንሽ አንድ ኩባያ በሶ ቀምሳለሁ። ቴምር አለ አይደል ይዘነው የመጣ ነው። ከዛ 2-3 ፍሬ ቀምሳለሁ ለመቆየት ብቻ። ጸበል አልጠጣም። ከጸበሉም ትንሽ በከዳማ ቀምሳለሁ። በተረፈ ሽንት ቤት ላለመሄድ፣ ለምን መቀመጥ አልችልም፣ መሄድ አልችልም። እንዴ ነው የምተኛው። እዛ በደረቴ ተኝቼ ነው ሙሉ። ስቃዩ ሲበስብኝ ሰማዕቱ ማስታገሻህን ስጠኝ፣ ሰማዕቱ ስል እንቅልፍ ይዞኝ ልምባል እንቅልፍ ይወስደኛል። በእንደዛ ይሆንኩኝ ቆየሁኝ። መጨረሻ በስንተኛ ቀን እንደሆነ በህልሜ የሆነ ነገር ከወገቤ ተመንጭቆ ወጥቶ እንድፊቴ ላይ ያስቀምጧል አውሬ። እና አይኑ የዶሮ አይን ነው የሚመስለው። እጁና እግሩ እንደ የተነባበረ ነው። የሰው ጣት ይመስላል፣ ግን ሰው አይደለም፣ ዶሮም አይደለም፣ የሆነ ፍጥረት ነው። አይኑ ግን ያያል፣ ቁልጭ ይላል። አሁን መንጭቆ ከወገቤ አውጥቶ ቁጭ ያደርግልኝና ምንድነው ይሄ ደግሞ ምንድነው እላለሁ በህልሜ ማለት ነው። በህልም ነው የማየው ተኝቼ እዛ ይኸውልሽ እድሜ ልክሽን ወገብሽ ላይ ገብቶ ሲያሰቃይሽ የኖረው ይሄ ነው፣ ተጠምጥሞሽ ወገብሽ ላይ የኖረ አውሬ ይሄው አወጣሁልሽ ይለኛል። ያን አውጥቶ ከጣልልኝ በኋላ ደግሞ ከመጀመሪያ ከነበር ህመሙ ደግሞ ባሰ ስቃዩ። እንደዛ ሆኜ ታመሜ እዛ ተኝቼ ያለው በመሃል ውጡ ተባለ አይደለ? የመጨረሻ ጉዞ ነው ውጡ አልተባለም። በግንቦት 16 ነው መሰለኝ የወጣ ነው የመጨረሻን። ከአሁን በኋላ መኪና አይመጣም ተብሎ ውጡ ተብሎ ህዝብ አልወጣም። የቀጠለም የከረመም ወጣ። በዛን ሰዓት አብሬ የመጣሁ ወደ ቤቴ ማለት ነው። እቤት መጥቼ 2 ወር ተኛሁ። ለመዳን ማታመሜ አይደለም በሽታ ስለወጣልኝ ማለት ነው። ከዛ በኋላ ደህና ሆኜ እግዚአብሔር ይመስገን ወገቤ ድኜ ደህና ሆንኩኝ። አሁን ተመልሼ ህዳር ላይ ሄጄ ነበር። ቤተሰብ መታ ነበር ሆጭና እህቴ እና እቺ ልጅ ሆነን ሄደን ነበር። የስለት ወንድም የሚያስገባው ለመመረቂያ ለሰማዕቱ ልብስ ብሎ ያሰራው ልብስ ነበር። ይዘን ሄድን በግል ማለት ነው። ሄደን ገባን፣ ተጠመቅኩኝ። አሁንም ስገባ ምንም አላየሁም። ጸልዬ ነው የምገባው። ምን እንደማላይ ያውቃል። ብቻ ማረኝ ነው የምለው እንደበፊቱ። ብቻ ስመለስ አሁንም እንደዛ የሚለፈልፍ ነገር ነው የምሰማው። መጨረሻ ግን በቃ ብቻ ብዙ ነገር ይናገር ነበር። ብዙ ነገር ማወራው ነገር ነበር መሰለኝ አላቅም። 50 ሁኜ እሰማለሁ መለፈልፈው እናንተ ብዙ ይናገራል እዛና
ብዙም ያወራው ነገር ነበር። እኔ የሰማሁት ነገር መጥፎ ነገር ያለው አልመሰለኝም። እነሱ ግን እንግዲህ ቅኔ ሆኖባቸው እነሱ የገባቸው ነገር በጣም ሊገረፉኝ በጣም ጥጋስ ይዞ ማለት ነው በጸበል። እኔ ግን ፎስን ያደርግልኝ ሰማዕቱ። እንዲያውም ይሄ እጄ ይሰንፍ ነበር፣ ግራ እጄ ትከሻዬ ግራ እስከታች ያመኝ ነበር ከዛ ጀምሮ ማለት ነው። እና እኔ ግማሹኝ እሰማ ስለነበረ ምን ይላቸው ነበር? ተው ይላቸዋል። ተው 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 ለሚገርፈኝ ሰው ተው ተው ይሏል፣ አይሰማም። ተው አትምታተው ይሏል፣ አይሰማም። እስኪ ደክመው እጅ ሲይዝ ነው የገረፈኝ። ከዛ አታቆምም አሉ። ሰማዕቱ በፈረስ ይረግጣል አሉ። እንደዛ ሲለው ብሎ ዝሎ አቆመ። ሰማዕቱ በፈረስ ይረግጣል ነው ያለው። እኔ ግን ስወጣ ቆዳዬ ተልጧል፣ ከግርፊያ ብዛት ማለት ነው። ደም መስሏል፣ እንደ እሳት ይበላኛል፣ ይለበልበኛል። ግን አልቆሰለም፣ ምንም አልሆነም። የሚገርምህ ባለፈው የሄድኩት ጊዜ ራሱ እዛው ላይ ቆስሎ ነበር። በቆስል ወጥቶልኛል። ለእኔ መድኃኒቱን እኔ ምን እንዳልኩኝ መድኃኒዓለም ወቀው ማውቀው ነገር የለም። እንግዲህ ምን እንደተናገርኳቸው አላውቅም። እኔ የሰማሁት የሥላሴ ምርጦች እናንተ የሥላሴ አገልጋዮች ሥላሴ ነፍሳችሁን ይፈልጋታል፣ አጋንንት ደግሞ ስጋችሁን ያሳድዳታል የሚል ሰምቻለሁ። ክፉ ነገር አልመሰለኝም። እንግዲህ ምን እንደገና ሌላ አልሰማሁም ምን እንዳልኩኝ። ብቻ ተገርፌያለሁ በጣም ግን ምንም አልሆንኩም። ጸበል ስለሆነ ለኔ ፈውስ ሆኖኛል፣ መድኃኒት ሆኖኛል። ይሄ እጅ አሁን እሸከማለሁ፣ ኖርማል ሆኗል፣ እግዚአብሔር ይመስገን። በሁለተኛ ቀን ገባሁ። በሁለተኛ ቀን ስገባ መጨረሻ ሰው የለም። እዛ ቆይተን ጸሎት አድርገን ስንመጣ አንዴ ነው የምትገባ፣ ሰው የለምና ጸበሉ ጀምሮ ነው ያስገቡን ቶሎ ቶሎ ብሎ። ለምን ብዙ ሰው ስለሌለ መውጣት ሲጀምር አፋፉ ላይ እንዲህ ግንፍል ያለ ነው የገባነውና ስታሰር ራሱ አላቆም። ወዲያው ነው ገብቼ ቁጭ ስል ወዲያው ነው የተሰወርኩት። አብረን ሆነን ማለት ነው የገባነው። ወዲያው ነው የተሰወርኩት። እንዴት እንዳስወረኝም አላስታውስም። መቀመጤን ብቻ ነው ማስታውሰውና እጄ እንዲስሰጠው ነው ማስታውሰው። ጸበሉ ወዲያው መዓዛው እኔ አሁንም ይረብሸኛል፣ የሰማዕቱ መዓዛ። አሁንም ቤት ቁጭ ብዬ ይመጣል። ፍን ሲያደርገኝ አእምሮዬ ነው ስውር ሊያደርገኝ ወደ ውጭ ነው የምወጣው። ሰማዕቱ እያልኩ ሌሊትም ይመጣል፣ ይሰውረኛል ቤት አሁንም ይመጣል። እና ግን አልፈልግም እኔ በማርያም በስላሴ ይዣለሁ እና የሆነ ቦታ ደረስ ብዬ መለስ ያደርገኛል። እና ያንን መዓዛው ገና ስገባ ግቢውን የሸተተኝ ስቀመጥ ስሰወር አንድ ነው። ዳር ነው የነበርኩት። በኋላ ግን እኔ በርሜል ጥግ እንደነበርኩም አላውቅም። ልጄ ናት ነው የነገረችኝ። ጥግ ነበርሽ ያለችኝ። መቼ ወስዶ መቼ እንዳስቀመጡኝ አላውቅም። ብቻ እንደዚህ የሆነ ሰው መጥቶ ማጅራቴን ያዘኝ። ከዛ ልቀቀኝ ተሰውሬ ነው ማለት ነው። ልቀቀኝ ብዬ እታገላለሁ። አልለቅሽም ይለኛል። ልቀቀኝ፣ አልለቅሽም። ለምንድን ነው ያልተናገርሽው አለኝ። ምንድን ነው የምናገረው እላለሁ። እረስቸዋለሁ ነው የገባ። ምንድን ነው የምናገረው? ተናገሪ እኮ አላለኝም። ተናገሪ እንዳትለኝ ብየዋለሁ። አልልሽም ነው ያለኝ በዛን ሰዓት። አሁን ለምንድን ነው ያልተናገርሽው ይለኛል። ምንድን ነው የምናገረው ስል ጊዜ ተናገሪ ያልኩሽ ለምንድን ነው ያልተናገርሽው ሲለኝ ወዲያው ይመጣልኛል እንዳለ አእምሮዬ ላይና በቃ ልቀቀኝ እላለሁ። አሁንም እናገራለሁ አልልም። ትናገሪያለሽ ከተናገርሽ ነው የምለቅሽ፣ የማትናገሪ ከሆነ አልለቅሽም ይለኛል። አንቆ ይዞኛል፣ ማጅራቴ ይዞኛል። ከዛ አሁንም እናገራለሁ አልልም። ልቀቀኝ ብዬ እታገላለሁ። አልለቅሽም፣ ትናገሪያለሽ፣ ከተናገርሽ እለቅሻለሁ ይለኛል። እሺ እናገራለሁ ስል ተናገሪ፣ አሁንም ስም እንዳትይ ይለኛል። ከዛ ብዙ ነገር ያሳየኛል። ዘፈኔ አያለሁ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው። እኔ አልገልጸውም፣ አስፈላጊ አይደለምና ይገባቸዋል እዛ ያሉት ሰዎች። ጸበል ላይ ነን። ህዝብ እንደ ድሮ እንደሞላ ነው የሚመስለኝ። አሳሪፎቹን ብዙ ያሉ ነው የሚመስለኝ። ያሳየኛል ሰዎቹን እና ሰው ይፈልጋሉ። የሚገርመው ነገር እንደዚህ አንገት ቀና እያደረጉ ይሄው እሱ ወስዶ እዛ ወሽቆኛል። እየፈለጉሽ ነው ይለኛል። ከመጀመሪያ ነበር በስቶ ገብቷል። ማቱ በዙ ነው ያሉት የመጡት አዲሶች ገብተዋል። አሁን ሲፈልጉ ይለኛል። ቀና እያደረጉ ሰው ያለው ያሳየኛል። ከዛ እያሳየኝ በቃ ይለኛል። ካሁን በኋላ ይለኛል አትግቢ፣
ዮርዳኖስ ተጠመቂ፣ እዛም እዚህም እኔ ያለሁት እኔ እምርሻለሁ፣ ዮርዳኖስ ተጠመቂ ግን ተናገሪ ይለኛል። ከዛ ነቃ። እኔ አሁን በሄድኩበት ሰዓት ወገብ በሽታ የለ ምን የለ ሰላም ነኝ እግዚአብሔር ይመስገን። መጀመሪያ ቀን ከዚህ ጉልበቴ በታች አሞኝ ነበረ። ለሁለት ቀን 3 ቀን ወዲያው ዳነው ጉልበቴም መሄድ ምርኩዝ ትንሽ ያስኩኝ ደህና ሆንኩኝ። ከዛ ትንሽ ቀን የቆየነው ዮርዳኖስ እየተጠመቁ ሰንብቼ መጣሁ ቤት ገባሁ። ምንድነው የምናገረው? ባዶ ሆነ ልቤ አምሬ ባዶ በቃ። በነገራችን ላይ ግን መጀመሪያ ላይ ሄድኩ ጊዜ ተናግሬያለሁ ለአንድ ካህን። ጨነቀኝ አይደለ? አለቅሳለሁ። አሁን ምናልባት እኮ በነገራቸው ለነዚህ ሰዎች ሊረዷቸው ይችላሉ። ማንነታቸው አልተናገርኩም ግን ችግር እንዳለ እና ያየሁት ስነግራቸው ሲሄድ ተኝቼ ነበርና በምርኩስ ሄድኩኝ። በቃ እምቢ አለኝ ውስጥ አላስተኛለኝ። ከዛ እንግዲህ አንተ መራኝ አልኩኝ። አንተ ሰው ስጠኝ፣ ያንተ ሰው ስጠኝና የኔ የምትለው ሰው አገናኘኝ አንድ አባት ለሱ ልንገር ብዬ ጸሎት አድርጌ ወጣ ከማረፊያችን። ስወጣ አንድ አባት አገኘው መስቀል ይዞ ሲባርኩ። የሆነ ሴትዮ እንትን ነበሩ በአልጋ እዛ የከረሙ በአልጋ ልጆቻቸው የሚያስታሟቸው በተክርስቲያን ውስጥ ነበሩና ወጥተው አልጋ ላይ ሲያረጓቸው አየሁ። እሳቸው በመስቀል ምናምን እያሉ ከዛ መጡና አባ ፈልጎታለሁ ብያቸው ወደዛ ወሰዱትና ሄድን። እኔስ እንዲያየው አልኳቸው፣ ነገርኳቸው። ያየሁት መጀመሪያም ይሄ ያየሁት ነው የራሴን ሳይሆን ያኛው ስነግራቸው ገረማቸው ሰሙ። እና ሁለተኛ ቀን ሁለተኛ እንኳን ስለራሴ ዝም ብሎ ሲለፈልፍ ነው የሰማሁት። ሶስተኛ ቀን ግን የሚገርም ነገር እንዲያየው አልኳቸው። ልጆቹ ወዴት የሆነ ቦታ ይወስዷቸዋል። የሚወሰዱ ልጆች አሉ። ወዴት ነው አላውቅም። የሆነ ነገር ችግር አለ እና ምናልባት እንግዲህ የምታስተካክሉ ነገር ሲሆን ስለ ጊዜ ያውቃሉ። አሁን መግለጽ ማልፈልገው ራሳቸው አብራሩልኝ ሳይታወቃቸው። አዎ እንደዚህ አሉ። አዎ እንደዚህ ነው ብዬ እንደዛ ነው ስላቸው ስንት ቀንሽ ነው ከተጠመቅሽ አሉኝ። መለሰው ያየሁት በሶስተኛ ቀን፣ አሁን ግን እንደዚህ ቀን ሆነኛል ስላቸው ጊዜ አዎ መጀመሪያ ቀን ነው ሁለተኛ ቀን እንደዚህ ያልተጣራ ነገር ነው የሚታየው። ወደፊት ስትቆይ የተጣራ ደህና ነገር ያሳይሻል። የቅዠት ነው እርሺው አሉ እና በጣም ተበሳጩ። ከዛ እዛ ያለሁበት ቦታ ሳይሰናበቱኝ የያዙት ጨርቅ ነው የሆነ ነገር መስቀል ይዘው እጃቸው እያወናጨፉ እየተበሳጩ ጥለውኝ ሄዱ። ደነገጥኩኝ በዛ ሰዓት እኔ ይሄ ነገር ከባድ ነገር ነው ማለት ነው ያለው የተያዘ ነገር ነው። ይሄ በገዛ እጅ ችግር ውስጥ ለሰማዕቱ እንግዲህ አንተ ጠብቀኝ አንተን ብዬ ነው የመጣሁት ካሁን በኋላ ምንጭ ነገር አላወራት ብዬ ጸጥ ብዬ መጣሁ ማለት ነው። በዛን ሰዓት ለአንድ አባት ተናግሬያለሁ። እሳቸውም ያውቁታል ሚስጥሩን። አሁን እኛ አባት በጣም ተብታሳይኝ አላቃቸው አላስታውሳቸውም ጭራሽ። ለቅጽበት ነው ትንሽ ደቂቃ ነው አብረን የቆየነውና ትዝ አይሉኝም ጭራሽና ደንግጬም አለው ደነገጥኩኝ። እሳቸው እንደዛ ሲሆንብኝ በጣም ነው የደነገጥኩትና ዝም ብዬ አየኋቸው ከአይኔ እስኪጠፉ አልኩኝና በቃ ይሄ ነገር ከባድ ነገር ነው ማለት ነው። እንግዲህ ሰማዕቱ አንተ ራስህ ቤትህን አስተካክል እኔ ምን ማድረግ እችላለሁ ብዬ ነው ወደ ቤቴ የመጣሁ። ግን አሁን እንደዛ አሁን ምንድነው ባለፈው ልክ እናንተ አልተከፈተም ለምርቃት አልተጀመረም አልተፈቀደም ፍቃዱ አልተነገረም። ከመፈቀዱ ከሳምንት ይሁን ከ5 ቀን ይሁን በፊት ህልም አየሁኝ መጸለይ መስገድ እንደዛ መስገድ ሲጀምር ይሄንን ህልም አየሁ ማለት ነው ንስሐ ግቡ የሚል ከዛ ቀጥሎ ደግሞ እንደገና ቦታው ከባድ ነገር እንዳለ ጸበሉ ላይ ጸበሉ እኛ እንደምናስበው ጸበል አይደለም። ጸበል ሁሉ ጸበል መንፈስ ቅዱስ ያለበት ነው። ፈዋሽ ጸበል ነው። የጸበል ትንሽ ትልቅ የለውም አይደለ? ግን የሰማዕቱ ጸበል እኛ እንደምናስበው ዝም ብሎ ምድራዊ ጸበል አይደለም። ምድራዊ ጸበል ቢሆን ወደ ሰማይ ይዞና ነጥቆ አይሄድም። ሌላ ጸበል እንጠመቃለን፣ መንፈስ ይለፈልፋል፣ ይወጣል፣ ሰው ከበሽታው ይድናል፣ ይፈወሳል። ከችግራችን ከስጋም ከነፍስም ችግር እንላቀቃለን አይደለ? የሰማዕቱ ጸበል ግን ይዞን የሚሄደው ወደ ሰማይ ነው የሚመጠቀው። ወደ ሰማይ ይዞን ነው የሚሄደው። ሲኦል ያሳየናል፣ ገነት ያሳየናል። አለዚያ ባታይም ሰማይ ነው የምትሄደው። እኔ ሰማይ መጀመሪያ ሄጄ የመጣው ጊዜ ራሱ ሰማይ ቀና ማለት ብዬ ማየት ፈራ ነበር። ለምን
ተሰውሬ ሰማይን ሳይው ስለነበረ መሰለኝ በቃ እንደው በቃ በጣም ፈሪ ነው የምትሆን አይደለ? ሰማይ ራሱ ለካ ቀና ብለን ዝም ብለን ድፍረት ይሰማኝ ዘመር ሳይገባኝ ማይለ ሁሉ እስኪ ሰማይ ሆኜ ነበር የመጣሁት እና ሰማያዊ ስለሆነ ወደ ሰማይ መጥቆ ነው የሚወጣው ምድራዊ አይደለም። እና ዝም ብለን ዘለን የምንገባበት ጸበል አይደለም። ራሳችን እናንጻ፣ መጀመሪያ እንታረቅ። ማንም ሰው ወደ ጸበሉ ሲሄድ ከቤተሰቡ፣ ከጎረቤቱ፣ ከአካባቢው ያለው ይቅር ይባባል። መጀመሪያ ይቅር ተባብለን ከልብ ይቅር እንባባል። ከዛ ደግሞ ያለውን ይሄ ጥላቻ፣ ዘረኝነት፣ ጥቂም ምናምን በውስጣችን ያለ ማቆም። ሁላችን የአዳም ልጆች ነን። ያንድ አባት ያንድ እናት ልጆች ነን። ለሁላችን ማንም ጠላት የለንም። ጠላታችን አንድ ዲያብሎስ ብቻ ነው። የሁላችን ጠላት እንድንባላ እንድንጠላ የሚያደርገን ዲያብሎስ ብቻ ነው ጠላታችን። ከቀድሞ ጀምሮ ጠላት የለንም። ያንድ እናት ያንድ አባት ልጆች ነን። ቂም እናውጣ፣ መቀኝነት ይጥፋ፣ ዘረኝነት ይጥፋ፣ ጥላቻ ይጥፋ። ከናንተ የተባላችሁ ነው ህዝቡ ተጓዡም ወደ በርሜል እግሩ ከማንሳት በፊት ራሱን ያጽዳ፣ በንስሐ ይታጠብ። ለንስሐ አባቱ ንስሐ ገብቶ በንስሐ ታጥቦ በንስሐ በፈርሃ እግዚአብሔር ይጓዝ። ከዝሙት ከሱስ እንራቅ። ከነ ችግራችን ልንሄድ እንችላለን። እዛ ሄደን ለመዳን ማለት ነው አይደለ? ስትጠመቅ ነው የምትድነው። ግን ሰማዕቱ ደግሞ ተአምር ሰርቶላቸው ከብዙ ነገር ከሱስም ከተለያየ አውጥታቸው ደግሞ ተመልሰው በድፍረት ገብተው የሚጠመቁ ሰዎች አሉ። በድፍረት የሚያገለግሉ ሰዎች አሉ። አገልጋዮችም እግዚአብሔር የሰጣቸው ጸጋ ሰማያዊ ጸጋ ነው፣ ምድራዊ ጸጋ አይደለም። ገንዘብ ኃላፊ ጠፊ ነው፣ አያጸድቅም፣ አያስኮንንም። የምንጸድቀው በስራችን ነው። እነሱ ደግሞ ሰማያውያን ናቸው። እንደ ሰው ሆኖ እንደኛ ቢኖሩ እንደ መልአክ ናቸው። ለመልአክ ያልተፈቀደለት ለካህን የተፈቀደላቸው ስጋ ደግሞ ፈትቶ የሚያቆርቡን አባቶቻችን ናቸው። ጸጋቸው ሰማያዊ ነው፣ ክብራቸው ሰማያዊ ነው፣ ምድራዊ አይደለም። ለነሱ ጨርቅ፣ ወርቅ፣ መኪና፣ ልብስ ምናቸውም አይደለም። እነሱ በፍቅር ከልብ በንጽህና እግዚአብሔር ቢያገለግሉ የመንግስተ ሰማያት ሰማይ የነሱ ነው። ሁሉ ነገር የራሳቸው ነው። ጸድቆ የሚያጸድቁን ናቸው፣ ድነው የሚያድኑን ናቸው። ግን አሁን አጋንንቱ በሰው አድሮ በመተትም ይሁን በተለያየ በራሳችን ድክመትም ይሁን በራሳችን ስንፍና ይሁን በጥቅም እየተሸነፍነን ያለ ነው። የሰው ልጅ ገንዘብን እያታለለ ከላይ ከቤተ ክህነት ጀምሮ እስከ ውጭ ያለ ነው ክርስቲያኖች ይዞን እንደ ጎርፍ ጠርጎ እየወሰደን ያለው ከእግዚአብሔር ጸጋ እያራቀን ያለው ከእግዚአብሔር መንግስት እያራቀን ያለው ከእግዚአብሔር ጸጋ ይልቅ ለገንዘብ እየተገዛን ያለ ነው። ለገንዘብ እየወደቅን ያለ ነው። ገንዘብ ደግሞ መጥፎ ነው። ወደ ኃጢአት ነው የሚመራ። ወደ ስካር ይመራሃል፣ ወደ ዝሙት ይመራሃል። ጭራሽ ነፍስህን ነጥቆ ነው የሚወስዳት። ምቾት ሲበዛ መብላት መጠጣት ነው። ምቾት ሲበዛ ስጋ ደግሞ ደካማ ነው። ስለዚህ በቤቴ አገልጋዮች ያላችሁ እባካችሁ የተሰጣችሁን ጸጋችሁን አስቡ። እኔ እንዳላጠፋችሁ አላጠፋችሁም። እግዚአብሔር መሐሪ ነው። እግዚአብሔር መድኃኔዓለም የጠፋን ፍለጋ ነው የመጣው። የጠፋን ሊያጠፋ አይደለም የመጣው። በንስሐ ተመለሱ። ጸበሉ እንድትጠመቁ ከፈለጋችሁ፣ ጸበሉ ሁሉ ጊዜ ሄዳችሁ እንድትድኑ ከፈለጋችሁ በንጽህና የምትመጡትም የምታገለግሉትም የምታመላለሱትም ውስጥ ያላችሁ አሳሪ ፈቺም አገልጋይ አባቶችም በንስሐ ራሳችሁን እጠቡ፣ ራሳችሁን አስተካክሉ። ቤቴ ቆሽሿል፣ እንዴት ላድናችሁ? እንዴት ልፈውሳችሁ? አተት የሚባል በሽታ የለም። እንዳትጠፉብኝ ነው በበሽታ ማባረራችሁ። እንዳትጠፉ ነው በበሽታ ማባረራችሁ። ደጄ እንደገና ደግሞ በጸበልተኛ ሆነው እዛ የሚኖሩ ልጆች ያሉት አንድ ሰው በቤተክርስቲያን አልፎ አልፎ ስትሄድ ትፈራለህ፣ ታከብራለህ፣ ትጠነቀቃለህ። እግርህም ኮቴ ትፈራለህ። ብዙ ስትቀመጥ ግን እንደ መኖሪያ ቤትህ ነው የምታየው። መደፋፈር ይመጣል። እዛ ያሉ ጸበልተኞችም ሊድኑ ነው የመጡት። በንጽህና ይኑሩ። ከጸበልተኛም ብዙ ችግር አለ፣ መተዳደፍ አለ፣ መተላለፍ አለ።
እና ንስሐ ገብታችሁ በንጽህና ሆናችሁ በፍቅር ሆናችሁ በትህትና ሆናችሁ ከመጣችሁ ደጄ ክፍት ነው። የዓለም ሕዝብ ይድንበታል። አለዚያ ግን እንደዚህ ይቀጥላል። አሁንም ይመጣሉ። ተናገሪኝ የተባልኩት ያኔ ይሄ ከሰገድኩ በኋላ በንስሐ አንተ ጋር ደውያለሁ እንደምትመጡ ይምጡ ነው የተባለ በንስሐ። ያው ከዛ በኋላ ከትንሽ ቀን በኋላ ማስታወቂያ ተጀመረ። እናገራለሁ ስል ስፈራ መጨረሻ ደወልኩ አንተ ጋር በ12ቱም ደወልኩኝ በ41ም ደወልኩኝ። ላገኘህ አልቻልኩም። በቴሌግራም ተባለ። በቴሌግራምም ላገኘህ አልቻልኩም። ትልቁ አሁን የመጣሁበት ሰማዕቱ አተት እየተባለ ሰማዕቱ አተት ገብቷል። አተት አይደለም የሚገባው፣ አተትኛ ራሳችን ነን። እኛ ሳይገባን በማይገባ ሁኔታ ይሄን እዛ ከሄድን በኋላ ደግሞ ራሳችን ማስተካከል፣ ተመልሰን ወደ ኃጢአት መግባት፣ ተመልሰን ወደ ሱስ መግባት፣ ተመልሰን ወደ ሱሪ መግባት፣ ተመልሰን ወደ ዊግ ወደ ቀለም ወደ ምናምን። ለምን ታጥበን ነጽተን አይደል የመጣ ነው? እንዴት እዛ ድረስ ሄደን እንደገና ያን ሁሉ አይተን ካልተማር የት ሄደን ነው የምንማረው? የት ሄደን እንማራለን እኮ? አሁን መልክቱ ማለት ነው እዛ ሄደው ተጠምቀው ድነው ተፈውሰው ከመጡ በኋላ ወደ ሌላ ለምን ይገባሉ ነው ወይስ እዛ ሲሄዱ ዋናው ወደዛ አይሄዱም ነው? ንስሐ የምንናገረው ሁሉ ብዙ ንስሐ አለ እኮ። ኃጢአታ ህይወታችን ሁሉ ኃጢአት ነው። የምናወራው አለ ማናወራው አለ። እኔ አላቅም እንግዲህ ሰዎችም አላቃቸውም፣ የሰው ልብም አላቅም፣ የማንንም አላቅም አይደለ? ግን እሱም ያውቀው ነው። ደጄ ሁሌ የማይከፈተው ያለ ንጽህና ስለሌለ ነው። በቃ ይሄ ነው ከቤት እስከ ውጭ። በቃ ከቤት ከአገልጋዮች ከካህን ጀምሮ ዲያቆን ከአሳሪ ፈሲ እዛ የሚኖሩ ጸበልተኞችም ይመከሩ፣ በንጽህና ይኖሩ። እንደገና እኛ ምን ሄደው ከዚህ ራሱ እናንተም ራሱ አገልጋዮች ራሳችሁም መጀመሪያ አስተካክሉ። ይሳችሁ ሰው የምትመጡ እናንተ ስኖር ነው ሰው የሚሄዱ አይደለ? መንገድ መርታችሁ የምትወስዱት። ያንዳንድ ሰው በንጽህና ሄድ። እናንተም እንደምታስቡት አይደለም። ቦታው ትልቅ ቦታ ነው። እንድትድኑ ይሄንን አድርጉ። እንደገና እንግዲህ ሰው ይሆናሉ አባቶችም እዛ ያሉ አባቶችም ለነሱ ጭምር ነው። ሰማያዊ ነው ክብራችሁ፣ ሰማያዊ ነው ጸጋችሁ፣ ምድራዊ አይደለም። ምድራዊ ነገር ምንም አይጠቅማችሁም። በሐቅ በተሰጣችሁ ቃል ጸጋ በተሰጣችሁ ቃል ኪዳን ህዝባችሁን አገልግሉ። ያለ ካህን ቤተክርስቲያን የለም። ያለ ካህን ፍትሐት የለም። ያለ ካህን ክርስትና የለም። ያለ ካህን በዓል የለም። አባቶች ይዘን ነው አይደለ ቤተክርስቲያን የሚኖረን። ቤተክርስቲያን ስንኖር እኮ ባዶ ቤተክርስቲያን ምን ታደርግልናለች? ምንም ትርጉም የለውም አይደለ? እነሱ ሲኖር ነው ሁሉ ነገር የሚኖረው። ስለዚህ እነሱም ማክበር፣ አባቶችንም ማክበር፣ አባቶችንም ዝም ብሎ ማንቋሸሽ፣ አባቶችንም መሳደብ ይሄ ራሱ ያስኮንናል፣ ኃጢአት ነው። መጀመሪያ እጃችንን መሰብሰብ፣ ራሳችን ገንዘብ እናስለምዳለን። ማንም ሰው መጀመሪያ ራሱ ነው መንገድ የሚመራው። እኛ ከከተማ የምንሄድ ሰዎች ገዳም እየሄድን የምናበላሽ የከተማ ሰዎች ነን። እየሄድን ብዙ ነገር የምንሰጥ ብዙ ነገር የምናስተምር እኛ ነን። ካስተማርን ካስለመድን በኋላ ደግሞ እንደገና ደግሞ ከሳሾች ወቃሾች ማነን? እኛ ነን። በሄድንበት ለምን እናበላሻለን? ሁሉ ጊዜ በል ይወጣል፣ ገናና ይሆናል፣ ታምረኛ ይሆናል፣ ሰው ይሄዳል። ከጥቂት ጊዜ በኋላ ሌላ ነው ይሆናል ታሪኩ። ያ ነገር አይቀጥልም። ለምንድን ነው? እኛ በመናደርገው ስህተት፣ በእኛ ንጽህና ጉድለት፣ በእኛ ጥፋት ነው ሁሉ ነገር የሚበላሸው። ሰማዕቱ ደግሞ ደጁ እንዲከፍትልን ከውስጥ እስከ ውጭ ያለነው ራሳችንን እናስተካክል። እግዚአብሔር የልብ አምላክ ነው። ልብን ኩላሊትን ይመረምራል፣ ያውቃል። የምናስበው የምናደርገው ኃጢአታችን እንኳን አድርገነው ወደፊት ገና የምናደርገው እኛ ማናውቀው እንኳን እግዚአብሔር ያውቃል። ምን አይነት ሰው እንደምንሆን ምን እንደምናደርግ ያውቃል ፈጣሪ። የልብ አምላክ ነውና እግዚአብሔር ልብ ኩላሊት የሚመረምር አምላክ ነውና ንጹሆች አይደላችሁም ከተባለ ንጹሆች አይደለንም። በቃ በትክክል አይደላችሁም ብትመጡ ያላችሁ ከተባለ በትክክል አለ የምንመጣው። እኔ ንስሐ ገብቼ ሄድኩ ብዬ አስባለሁ፣ ግን እግዚአብሔር የኔ ንስሐና የኔ ንጽህና አይቀበለውም። ያለ ብዙም ይጎልብኛል። አንዱን ብናረግ መልሰን እዛው ነን። እኛ እኮ ከአንዱ ብንወጣ ከቂም አንወጣም፣ ከቂም ብንወጣ ከዘረኝነት አንወጣም፣ ከሐሜት አንወጣም፣ ከምንም አንወጣም። ከባድ ነገሮች ብቻ አይደሉም ከኃጢአቶች። ኃጢአት ሁሉ ኃጢአት ኖራችን አይደለም። ስለዚህ ብቻ ሰማዕቱ አያስደስተውም ያለው ነገር ሁሉ አተት 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 እየተባለ ይወራል። አተት ሳይሆን የእናንተ ስራ ነው። እንድትቀሰፉ እንድትጠፉ አልፈልግም፣ እንድትመለሱ ነው የምፈልገውና ተመለሱ። በንጽህና ነው እንድትፈወሱ፣ ዓለም ይዳንበት። አይደለም ደግሞ ማናችንም መሄድ አንችልም። እንደዚህ ይሆናል ማለት ነው።
ቢከፈት ይዘጋል፣ ቢከፈት ይዘጋል። ለምን? አካሄዳችን መልካም ስላልሆነ። የእናንተ ስራ ነው ስትኝ የማን የምእመኑ ነው በሙሉ የኛ ሁላችን የአስተባባሪ የጉዞ ማህበር ነው ወይስ እዛ አገልጋይ ነው? ከሁሉም ከአገልጋይ ከአጥማቂዎች ከአሳሪፈችም ችግር አለ፣ ከአባቶችም ችግር አለ፣ ከጸበልተኛም ችግር አለ፣ ከተጓዥም ችግር አለ፣ ከአጓጓዥ ከማህበርተኞችም ችግር አለ። አሁን እኮ የሚባለው ያለ ምንድነው? ይቅር ተባባሉ፣ በንጽህና ተጓዙ፣ በይቅርታ ከልባችሁ ይቅር ተባባሉ፣ ከዘረኝነት ከቂም ከበቀል ከተንኮል ራቁ፣ በፍቅር ሆናችሁ ከልብ ንስሐ ገብታችሁ ከልብ ጸድታችሁ ተጓዙ ነው የሚለው። በቃ ይሄ ነው፣ ሌላ ትርጉም የለውም። ስለዚህ አሁን አንቺ ከኔ ጋር ያደረግሽው ቆይታ በሙሉ እየተነገረሽ አሁን የነገርኩ ይሄ በቃ ይሄን መልእክቱ ስጸልይ ነው የሰነበው እንዳይጣፋብኝ። ሌላ እከሌ ምሎ የለም። ብቻ አጠቃላዩ ይሄ ነው በቃ ዋና የሁሉም ነገር ይሄ ነው በቃ ሌላ ትርጉም የለውም። እንዲህ ብትል ትርጉም የለውም አይደለ? ይሄ ነው በቃ አለቀ። እና ንስሐ ግቡ፣ በንስሐ በፍቅር ተጓዙ፣ በንጽህና ነው። አሳሪፎችም ስራቸው ከባድ ነው፣ ያገለግላሉ። ግን አገልግሎት ደግሞ ከንጽህና ሲሆን እግዚአብሔር የሚቀበል ድካም ብቻ ይሆናል። ድካማቸው ከባድ ነው፣ አገልግሎታቸው ከባድ ነው። ግን ከመሃል ደግሞ አለ ችግር እና አንደፋፈር፣ መደፋፈሩ ይቅር ነው። እሺ ሌላ መናገር የምትፈልጊው የቀረ ነገር አለ? እኔ በጥያቄ ያላነሳሁት በእርግጥ ምንም አይነት ጥያቄ አላነሳሁም ከመጀመሪያው ጀምሮ ቅዱስ ጊዮርጊስ የፈቀደውን ነው የምናገረው ስላልሽ። ስለዚህ አሁንም ሌላ ተጨማሪ የምትናገሪው ነገር የቀረሽ ነገር ካለ? እኔ የቀረኝ ነገር ምንም ነገር የለም። ይሄ ነው በቃ አጠቃላይ እኔ ብያለሁ። እንዲሁ አጭር ነው እንደዚህ የምናገረው። ከውስጥ ከጸበልተኛ ከአሳሪ ፈቺ ከአጓጓዦች ከተጓዦች አሁን አንተ የምትኮነንበት ብቻ የለም። ይሄ ነገር የጋራችን የሁላችንን ተጠያቂ በዛ ቦታ ተጠያቂ ሁሉም ሰው ነው። በቃ ያንድ ሰው አይደለም፣ የሁለት ሰው አይደለም፣ ሁላችን ተጓዡም አጓጓዡም አሳሪ ፈቹም እዛ ውስጥ ያሉ አገልጋዮችም ሁሉም እና በንጽህና ኑሩ ነው በቃ ሌላ አይደለም። እሺ የዛሬ እንግዲህ ስለነበርሽ አመሰግናለሁ። በዚህ ልክ እንድትናገሪ የፈቀደልሽም አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ ይሁን። በድጋሚ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። እንደዚሁም ደግሞ የሰማዕቱ የቅዱስ ጊዮርጊስ ደጅ መልእክቱን እንወስዳለን፣ ራሳችንን እንፈትሻለን። ከኔም የቀረ ነገር ካለ ከሌላውም ሌላው ሰምቶ ምእመኑም ሲመጣ አገልጋዩም ሁሉም ይሄን መልእክት የሚሰማ ሁሉ በየራሱ ምን እንደሚጎለው ስለሚያውቀው ሁላችንም ራሳችንን እንግዲህ በማህበር በጋራ አገልጋዮችን በህብረት ሰብስበን እናስተካክላለን ማለት አልችልም። በራሴ ግን የሚጎለኝን ይሄን መልእክት ወስጄ ከኔ የሚጎለውን አስተካክላለሁ። ያው መልእክቱ ሌላ ጋር ሄዶ መነገርም ስለሌለበት አንቺም ሌላ ሚዲያ ላይ መቅረብ ስለሌለብሽ ነው ሐሳቡን ችግሩን ስትነግሪኝ እሺ ብዬ የተቀበልኩሽ። ስለዚህ እግዚአብሔር አምላካችን የዛ ቦታ ጉዳይ የብዙዎች ተስፋ ነው። ብዙዎች ሊድኑ እያዩ እየጓጉ የመዳን ቀናቸውን የሚጠብቁ ብዙዎች አሉ። ስለዚህ ሁሉም ሰው ተስተካክሎ ቦታውም ጸርቶ የሚባለውም በሽታ ከኛ ከሁላችን ችግር ከሆነ የሁላችን ችግር እንዲስተካከል እግዚአብሔር አምላክ ረድቶን አምላካችን እግዚአብሔር በዓለም ሁሉ ያለ ህዝብ ክርስቲያን ብቻ አይደለም፣ በቃ በዓለም ሁሉ ያለ ፍጥረት መጥቶ እንዲድንበት አምላከ ቅዱስ ጊዮርጊስ ፈቃዱ ይሁንልን። አሜን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ የነበረን ቆይታ ይሄን ይመስል ነበረ። እህታችን በቆይታዋ ብዙ ነገር ለናንተ ሰማዕቱ ቅዱስ ጊዮርጊስ በይ ተናገሪ ያለኝ መልእክት ነው ብላ ተናግራለች። ለኔም ረጅም ጊዜ ስትፈልገኝ ነበረ፣ አላገኘችኝም። የተለያዩ አካላቶችን ደውዬ ለማናገር ሞክሬያለሁ። ወደ ሌላ ሚዲያ ልሄድ አስቤ ነበር፣ ግን መናገር ያለብኝ በዚሁ በኩል ስለሆነ እግዚአብሔር የፈቀደው ይሆናል ብዬ በጸሎት በእግዚአብሔርን በመማጸን እሱ የፈቀደለት ይሄን እንድናገር እግዚአብሔር ረድቶኛል። አጓጓዦችም አገልጋዮችም ሁላችሁም ወደ ቦታው የምትመጡ ምእመናንም
በንጽህና በቅድስና በንስሐ ህይወት ከሁሉ ነገር ነጽታችሁ ጸርታችሁ እንድትድኑ መምጣትና ማገልገል አለባችሁ የሚል ጠበቅ ያለ ለሁላችን የሚያስተምርና ሁላችንን የሚጠቅም መልእክት አዘል የሆነ ንግግር እህታችን ለሁላችን ገልጻልናለች። አምላካችን እግዚአብሔር ሁላችንም እንድንስተካከል እሱ የማስተካከያ መዶሻውን ይስጠን። አምላካችን እግዚአብሔር ስለ ሁሉም ነገር ስለማይነገር ስጦታው ስሙ የተመሰገነና የተወደሰ ይሁን። በድጋሚ በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።